ጤና ይስጥልኝ እንደምንዋላችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን ከኢቲቪ 4 ማዕዘን ዜናዎች ጋር አልጋነሽ ተካነኝ አርስተ ዜና አስቀድማለሁ። በኢትዮጵያ ሶማሌ ክልል ጅግጅጋ ከተማ ሰሞኑን በተከሰተው ግጭት በከተማዋ የመከላከያ ሰራዊት መግባቱን ተከትሎ ሰላምና መረጋጋት እየሰፈነ መምጣቱን ነዋሪዎች ገለጹ። በጌዲዮና አዋሳኝ አካባቢዎች የተፈናቀሉ ዜጎችን መልሶ ማቋቋምና የጋራ ሰላማቸውን በዘላቂነት ማስጠበቅ በሚቻልበት ጉዳይ ላይ የአካባቢው ነዋሪዎች መወያየት ጀምረዋል። ሳውዲ አረቢያ በሀገሯ የሚገኙትን የካናዳ አምባሳደር አባረረች። አብራችን ቆዩ። የኢትዮጵያ ግንባር ቀደም የእጽዋት ሳይንቲስት ፕሮፌሰር ሰብስቤ ደምሰው የእንግሊዝ ሮያል ሶሳይቲ አባል ሆነው ተመረጡ። ሮያል ሶሳይቲ በዓለም አቀፍ ደረጃ በሳይንስ ዘርፍ ታላቅ አስተዋጽኦ ያበረከቱ ግለሰቦችን አወዳድሮ በየዓመቱ የአባልነት መብትና እውቅና የሚሰጥ በእንግሊዝ የሚገኝ መንግስታዊ ያልሆነ የጥናትና የምርምር ተቋም ነው። ፕሮፌሰሩን ለእውቅና ያበቃቸው በኢትዮጵያ ብዝሃ ሕይወት ዙሪያ ለረጅም ጊዜ ጥልቅ ጥናትና ምርምር ማድረጋቸው ሀገሪቱ ከዘርፉ ተጠቃሚ እንድትሆን እንዲሁም ዘርፉ በዓለም ደረጃ እንዲታወቅ ያከናወኑት የላቀ ተግባር መሆኑን ተገልጿል። የፕሮፌሰሩ የማህበሩ አባል መሆን ሀገሪቱ ውስጥ የሚገኙ የምርምርና ጥናት ተቋማት እንዲሁም የመንግስት መስሪያ ቤቶች ከሮያል ሶሳይቲ ጋር ግንኙነት በመፍጠር የእውቀትና ክህሎት ሽግግር እንዲደረግ የማገዝ እድልም ይፈጥራል። ፕሮፌሰር ሰብስቤ ደምሰው በማህበሩ የ357 ዓመታት ታሪክ ውስጥ ማህበሩን የተቀላቀሉ የመጀመሪያው ከሰሃራ በታች የሚገኙ አፍሪካዊ ሳይንቲስትም ናቸው። በተመሳሳይ ባለፈው ዓመት ሮያል ቦታኒክ ጋርደንስ የተባለ የእንግሊዝ ተቋም ዓለም አቀፍ ሽልማት ለፕሮፌሰር ሰብስቤ ማበርከቱን የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ለኢቲቪ በላከው መረጃ አመልክቷል። በጌዲዮና አዋሳኝ አካባቢዎች የተፈጠሩ ግጭቶችን ተከትሎ የተፈናቀሉ ዜጎችን መልሶ ማቋቋምና የጋራ ሰላማቸውን በዘላቂነት ማስጠበቅ በሚቻልበት ጉዳይ ላይ የአካባቢው ነዋሪዎች መወያየት ጀምሯል። በአሁኑ ወቅት ተፈናቃዮቹ ወደ ቀያቸው በመመለስ ላይ የሚገኛሉ። ኬኔዲ አባተ ዝርዝር አለው። በጌዲዮና ጉጂ አዋሳኝ አካባቢዎች ተከስቶ በነበረው ግጭት የጋራ እሴቶችን አዳብሮ ለዘመናት በአንድነት ይኖር የነበረ በርካታ ሕዝብ ቤት ንብረቱን ትቶ ወራትን በስደት በየመጠለያ ካምፖች ለማሳለፍ ተገዷል። እኛ በፊትም ከጉጂ ጋር አንድ ነን። ምንም በባህልም እና በአኗኗራችንም በሃይማኖታችንም የሚያለያየን ምንም አንዳች ነገር የለም እና የ10 ዓመት ሰው ሆኜ ነው እዛ የገባሁት እና 40 ዓመት ይዛ ቆያለሁ። በዛ 40 ዓመት ጓደኞቼ፣ አብሮ አደጎቼ እና የስራ ባልደረቦቼ የጉጂ ኦሮሞ ህብረተሰብ ነው። ስለዚህ ይህ በሚሆንበት ጊዜ ይህን ያክል ወር ከነሱ ተለይተን መኖር በጣም አስቆጥቶናል። አሁን ላይ ታዲያ ስደተኞችን ወደ ነባር ቀያቸው መመለስ በተጀመረበት ወቅት ህብረተሰቡ አስፈላጊውን ድጋፍ ማድረግና ሰላሙን በዘላቂነት ማረጋገጥ በሚችልበት ጉዳይ ላይ በአዋሳኝ አካባቢዎች እየተገናኘ መወያየት ጀምሯል። በጌዲዮ ዞን ይርጋ ጨፌና በምዕራብ ጉጂ ዞን አባያ ወረዳዎች አዋሳኝ ስፍራ ላይ የተደረገው የህዝብ ለህዝብ ውይይትም ህብረተሰቡ ችግሮቹን በጋራ እንዲፈታ የሚደረገው ጥረት አካል ነው። አሁን ባለው ሁኔታ የአዋሳኝ አካባቢዎች ለተፈናቀሉ ሰዎች ወደ አለመመለስ የጀመሩበት ሁኔታዎች አሉ። ምክንያቱም በአዋሳኝ አካባቢ ያለው የጸጥታ ሁኔታ እየተረጋጋ የመጣና ምቹ ስለሆነ በዚህ አይነት መንገድም የእርቀ ሰላም መድረኮች፣ የጋራ ውይይት መድረኮች እየተካሄዱ ስለሆነ መመለስ ጀምሯል። ከአዋሳኝ አካባቢዎች ያሉት ከምዕራብ ጉጂ በኩል ወደዚህ የመጡት ደግሞ በዛ ሳይድ ያለው ስራ ተሰርቶ ሲያልቅ የሚመለሱ ናቸው የሚሆኑት። ተሰርቶ ያልቃል ማለት በዋናነት ሰላሙ የተረጋገጠ እንዲሆን አካባቢው ሰላማዊ እንዲሆን የማድረግ ስራዎች መሰራት አለባቸው። በዚህ ደረጃ በፌደራል ደረጃ እቅድ ወጥቶለት የመከላከያ ሰራዊትም ኃላፊነት ወስዶ ፌደራል ፖሊስም ኃላፊነት ወስዶ የሰላም የማስከበር ጉዳዮችን እየሰራ ያለበት ሁኔታዎች ናቸው ያሉት። እስከ 25 ከበርካታ ወረዳዎች ወደ ቤታቸው እንዲገቡ አድርገናል። በአጠቃላይ ከሀምበላ ዋመና፣ ቃርጫ፣ ብርብርሳ ኮጆ፣ ቡሌ ሆራ ከነዚህ ወረዳዎች ወደ 33,000 የሚሆኑ ገዶች ወደ ቀያቸው ተመልሷል። ወደ ቀያቸው ተመልሶ ከአካባቢ ከቀበሌ ህብረተሰብ ጋር እየተወያዩ ኢንተራክሽኑ ቀጥሎ በአካባቢ ማቴሪያል ቤትም እየተሰራ የቤት ቁሳቁሶች ከጎረቤት
እንዲደጋገፉ እየተደረገ እየተሰራ ያለበት ሁኔታ አለ። ወደ 53000 ጉጂም ከግጭት ድንበር አካባቢ ወደ ኋላ ያሸሸው ጉጂ ወደ ቤቱ ተመልሶ ኖርማል ኑሮውን ጀምሯል ማለት ነው። በአጠቃላይ እስካሁን የተሰራ ስራ ይሄ ነው። ዛሬ ደግሞ እዚህ አካባቢ ኦልሞስት ዝግጅቶች አልቋል። ግን ይሄንን ቀን እየጠበቁ ስለሆነ ከዚህ ሰዓት ጀምሮ በሁለቱም ወረዳዎች በርካታ ወደ ቤታቸው የተመለሱ አሉ። ቢሆንም የቀሩትም ዛሬ ወደ የቀያቸው በገዳው በኩልም በጉጂ በኩልም መሸሹት ወደ ቀያቸው ይመለሳሉ ብለን እየጠበቅን ነው። ተፈናቃዮቹ ወደ ቀያቸው በሚመለሱበት ወቅት የቀደመውን የተረጋጋ ኑሯቸውን ለመቀጠል የህብረተሰቡን ድጋፍ ይሻሉ። እኔ ለምሳሌ ወደ 14 ቤት ይዛ ነበረኝ። ብዙ ሱቆች ነበሩኝ፣ መኖሪያ ቤት አለኝ፣ የሚያከራያቸው ድርጅቶች አሉኝ። እነዛ ሁሉ ሳይቀሩ ነው ወደ አመንድነት የተለወጡ። ወደ ቦታችን ስንመለስ ከኖርንበት ማህበረሰብ ከኖርንበት የጉጂ ህብረተሰብ እንዲረዳን ቤታችን እንዲመልስ ከመንግስት ጎን ተባብሮ የሚያስፈልገንን ነገር እንዲያሟላ እንጠይቃለን። በሁለቱም ወገን ያሉ የህብረተሰብ ክፍሎችም ስደተኞችን ለመቀበልና ለማቋቋም ዝግጁ መሆናቸውን ይገልጻሉ። አንድ ላይ መጥቶ ዛሬ እርቀ ሰላም ሲደረግ ለኔ በቃ መልካም አጋጣሚ ነው የሚለው። ሰውን እንደ መርዳት ራሱ ለህሊና ራሱ እርካታ የሚሰጥ ነገር ስለሌለ ያለፈ ኦሬዲ አልፏልና አሁን ደግሞ ያለውን ህብረተሰብ አንድ ላይ ሆነን ማገዝ ያለብንን ሁለት ያለው አንድ ለሌለው ይስጥላል የእግዚአብሔር ቃል ራሱ አንድ የተቸገረን ሰው መርዳት የሁላችንም የሰውኛ ሰብአዊ ግዴታም ስለሆነ እኛ ለመርዳት ኋላ የምንለው ነገር የለም። በዚህ በምዕራብ ጉጂም በገዶም ውስጥ ያለው ህብረተሰቡ ያለውን ነገር በመተባበር ቢያንስ መጠለያ የሚሆኑ ነገሮችን ጊዜያዊ መጠለያዎችን አብሮ በመስራት ለዚህ ልምዱ ስላለ እርጋ ጨፌ ከተማና ወረዳ ላይ እንደዚህ አንድ ወቅት ተመሳሳይ ችግር ገጥሞ ስለነበረ ህብረተሰቡ መጠለያ በመስራትና ያላቸው እርስ በርስ ተካፍሎ በመብላት የማቆየት ስራ እንደሚሰራ ህብረተሰቡ እናምናለን። በቤንሻንጉል ጉሙዝ ክልል በምክር ቤት የሚወሰኑ ውሳኔዎች አተገባበራቸው ላይ የሚስተዋል ክፍተቶች አሳሳቢ እንደሆኑ የምክር ቤቱ አፈጉባኤ አቶ ሙለታ ወንበር ገለጹ። በምክር ቤቱ የክልሉን ህብረተሰብ ተጠቃሚ ያደርጋሉ ተብለው በምክር ቤቱ የሚወሰኑ ውሳኔዎችና የሚወጡ አዋጆች ሙሉ በሙሉ መተግበር ካልተቻለ የህዝቡን የለውጥ ፍላጎት ማሳካት እንደማይችልም ነው የተናገሩት። ሪፖርተራችን ይመራደም ከአቶ ሙለታ ወንበር ጋር ተከታዩን ቆይታ አድርጓል። እንከታተለው። አቶ ሙለታ ወንበር በአፈ ጉባኤነት የሚመሩት የቤኒሻንጉል ጉሙዝ ክልል ምክር ቤት 6 ቋሚ ኮሚቴዎች ያሉት ነው። እናም ምክር ቤቱ በተለያዩ ጊዜያት የክልሉን ህብረተሰብ ተጠቃሚ ያደርጋሉ ተብሎ የታመነባቸውን ውሳኔዎች ይወስናል፣ አዋጆችንም ያጸድቃል። ይሁንና የሚወሰኑ ውሳኔዎችና የሚጸድቁ አዋጆች በአተገባበራቸው ላይ የሚታዩ ክፍተቶች አሳሳቢ መሆናቸውን አፈ ጉባኤው አቶ ሙለታ ወንበር ተናግረዋል። የህብረተሰብን ተጠቃሚነት ወደ ላቀ ደረጃ ለማድረስ ሊሰሩ የሚገቡ ነጥቦች 1 2 3 ብሎ ተቆጥረው በየጉባኤ ከጉባኤም ሳይኖር ግብረ መልስ ይሰጣል። እነዚህ በትክክል ቆጥሮ ይዞ የመፈጸም ችግር ነው። እነዚህ ካልተፈጸሙ ህዝቡ እየጠየቀ ያለውን አሁን ምላሽ መስጠት እንደ ክልልም እንደ መንግስትም ያዳግታል። ስለዚህ አንዱ ማነቆ አሁንም ሊሻሻል የሚገባው የሚሰጡ አስተያየቶች፣ ውሳኔዎች በምክር ቤት ላይ የሚተላለፉ በቋሚ ኮሚቴ የሚሰጡ ግብረ መልሶች በአግባቡ ያለመተግበር ከፍተኛ ውስንነት ነው ያለ። ምክር ቤቱ አሁን ያለበት አስፈጻሚ አካላትን የመቆጣጠር የመገምገምና የመደገፍ ስራዎችም ወቅቱ ከሚጠይቀው የመቆጣጠር ቁመና አንጻር በቂ አይደለም። በቀጣይ ግን ጠንካራ ደረጃ ላይ እንዲደርስ ጥረት ይደረጋል ብለዋል። ምክር ቤቱ ህግ ካወጣ በኋላ እነዚህ ህጎች ተፈጻሚ እንዲሆኑ ጥቅምም እንዲያስገኙ ተፈጻሚ የማይሆኑም ከሆነ እንዲሻሻሉ ከማድረግ ክፍተትም ካለባቸው ጥናት ተደርጎ እንዲሻሻሉ ከማድረግ ጅምሮች ቢኖሩም ግን አመርቂና ህብረተሰቡ በሚፈልገው ልክ ነው ብሎ መውሰድ አይቻልም። ይህን ማሻሻል ማስተካከል የሚጠይቁ አሉ። አንዳንድም አለፍ ሲል በቂ ጥናት ሳይደረጉ የሚሻሻሉ አዋጆች አሉ። ስለዚህ ከዚህ በኋላ የምናደርገው ቁጥጥር አንደኛው ከመውጣታቸው በፊት በቂ ውይይት እንዲያደርጉ። የቤኒሻንጉል ጉሙዝ ክልል በርካታ ብሔሮች ብሔረሰቦች የሚኖሩበት በመሆኑ እንደ አፈ ጉባኤው ገለጻ ምክር ቤቱ ተመጣጣኝ ውክልናን የሚያካተተ ነው። በዚህ ክልል ውስጥ የሚኖረው ሁሉም ብሔር ብሔረሰብ የክልሉ ለክልሉ ባይታወር አይደለም፣ የራሱ ክልል ነው። የመስራት የማልማት የመሳተፍ ሙሉ መብት አለው። ስለዚህ የሚያነሷቸውን ማንኛውም ጥያቄዎች እንደ ማንኛውም
ብሔር ብሔረሰብ ይታያል እንጂ ይሄኛውና ያኛው ተብሎ የሚለይበት ምክንያት ሊኖር አይገባም። አሁንም እያሳተፍን ነው። በዚህ ምክር ቤት ውስጥ ሁሉም ብሔር ብሔረሰቦች አሉ እዚህ ያሉት። ቅርብ ጊዜ የተከሰተው በክልል ውስጥ የብሔር ግጭት አይደለም። ያው ወደ ግጭት ሲገባ እንግዲህ ስኬት ቢሆን ባለቤቱ ይበዛል፣ ችግር ሲሆን ግማሹ ይሸሻል እንጂ ብሔሮች አይጣሉም። ማይጣሉበት ምክንያትም አብሮ የኖረ ብሔር ብሔረሰብ ነው እዚህ ያለ፣ የተዋለደ ብሔር ብሔረሰብ ነው ያለ። ማን ከማን ሊጣላ አይችልም፣ ጎራ ለይተም አትችልም። ስለዚህ የተወሰነ ፍላጎት ያላቸው አጀንዳ ቀርጾ በማስተላለፍ ብሔር መልክ እንዲይዝ ያደረጉ ቡድኖች ወይ ግለሰቦች ናቸው። የምክር ቤቱ አባላትም ቢሆኑ የወክላቸውን ሕዝብ በማወያየት ለሚያነሷቸው ጥያቄዎችና ለችግሮቻቸው አፋጣኝ ምላሽ እንዲሰጣቸው አስፈጻሚ አካላትን የማመላከት አልፎም ማስገደድ ብዙም ያልተሰራበት መሆኑ ትኩረትን የሚሻ ጉዳይ ነው። መልካም የስራ ዘመን ይሁንላችሁ። ለኢቲቪ ዜና ይመራደም አሶሳ። የአዲስ አበባ ከተማ አስተዳደር መንገድ ትራንስፖርት ቢሮ ለከተማዋ የመንገድ ትራፊክ ደንብ ማስከበር አጋዥ የሆኑ ተሽከርካሪዎችን ለአዲስ አበባ ፖሊስ ኮሚሽን አስረከበ። የአዲስ አበባ ከተማ አስተዳደር የመንገድና ትራንስፖርት ቢሮ ከዓለም ባንክ በተገኘው የገንዘብ ድጋፍ የገዛቸውን 307 ተሽከርካሪዎችና የትራፊክ ፍሰቱን ለመከታተልና ለመቆጣጠር የሚያግዝ መተግበሪያ የተጫነባቸው 100 ዘመናዊ ስልኮችን ነው ለአዲስ አበባ ፖሊስ ኮሚሽን ዛሬ ያስረከበው። በርክክቡ ስነ ስርዓት ላይ የተገኙት የአዲስ አበባ ከተማ ምክትል ከንቲባ ዶክተር ኢንጂነር ሰለሞን ኪዳኔ በከተማዋ በየጊዜው ያደገ ያለውን የሕዝብ የትራንስፖርት ፍላጎት መሸከም የሚችል ፈጣን፣ ቀልጣፋና በቴክኖሎጂ የተደራጀ ምቹ የትራንስፖርት አገልግሎት ተደራሽ ለማድረግ እየተሰራ መሆኑንም ገልጿል። የአዲስ አበባ ፖሊስ ኮሚሽን የወንጀል ትራፊክ አደጋ መከላከል ምክትል ኮሚሽነር ዘላለም መንግስቴ በበኩላቸው ለበርካቶች ሞትና ጉዳት ምክንያት የሆነውን የትራፊክ አደጋ ለመከላከል የዘርፉ ባለድርሻ አካላት በተቀናጀና በተደራጀ መልኩ መስራት ይጠበቅባቸዋል ብሏል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ እንዲሰጡን እዚህ ስቱዲዮ ጋብዘናል። እንግዳችን አቶ በኃይሉ ገብረ ኢየሱስ ይባላሉ። በአዲስ አበባ ከተማ አስተዳደር የመንገድ ትራንስፖርት ቢሮ የትራንስፖርት ማሻሻያ ፕሮጀክት አስተባባሪ ናቸው። ከእሳቸው ጋር ቆይታ ይኖረናል። እንኳን ደህና መጡ አቶ በኃይሉ። እንኳን ደህና ቆያችሁ። ቀደም ሲል እንደተከታተል ነው ዛሬ ለአዲስ አበባ ፖሊስ ኮሚሽን ያስረከባቸው ተሽከርካሪዎች አሉና እስቲ ምን ታሳቢ ያደረጉ ናቸው? እነዚህ ተሽከርካሪዎች ከዓለም ባንክ ባገኘነው የፋይናንስ ድጋፍ መሰረት የተቀረጸ ትራንስፖርት ሲስተም ኢምፕሩቭመንት ፕሮጀክት ወይም ትራንስአይፒ የሚባል ፕሮጀክት አለን። በዚህ ፕሮጀክት ላይ 3 ዋና ዋና ዓላማዎች አሉት። አንደኛው የከተማችንን የትራፊክ ፍሰት የማሻሻል ስርዓት መዘርጋት ነው። ሁለተኛው የብዙሃን ትራንስፖርት ስርዓትን የማሻሻል ስራና የአቅም ግንባታ ስራዎች ላይ ያተኮሩ ናቸው። ከመጀመሪያው ፕሮጀክታችን በመነሳት ለአዲስ አበባ ትራፊክ ፖሊሶች 275 የትራፊክ ፖሊስ ሞተር ሳይክሎች፣ 26 ሚኒባሶች፣ 4 ፒክአፕ እና 2 አምቡላንሶች ርክብክብ ዛሬ ፈጽመናል። በዋናነት ታሳቢ የተደረገው በከተማችን የመንገድ አደጋ ቁጥር መጨመርና የህዝብ ቁጥር መጨመር ጋር ተያይዞ የመጣውን የትራፊክ ችግር በዋናነት ይፈታሉ ተብሎ ታሳቢ ተደርጎ የተጠናባቸው ስራዎች ናቸው። መልካም አቶ በኃይሉ ቀደም ሲል እንደገለጹት የተለያዩ ተሽከርካሪዎችን ነው ለፖሊስ ኮሚሽኑ ያስረከባችሁት። ከሞተር ሳይክል ጀምሮ የትራፊክ ፍሰቱ በከፍተኛ ሁኔታ ጨምሯል። በዛው ልክ ደግሞ የትራፊክ አደጋውም ምንም መሻሻል አላሳየም። በርካታ ዜጎቻችንን እያጣን ነውና እስቲ ቴክኖሎጂዎችን በመጠቀም ረገድስ ምንድነው የታሰበው ነገር? ሶፍትዌሮችን፣ የቁጥጥር መተግበሪያ መሳሪያዎችን እንግዲህ ከነኚህ ተሽከርካሪዎች በተጨማሪ የፍጥነት መቆጣጠሪያ ራዳሮች ግዥም በተመሳሳይ ርክብክብ ተፈጽሟል። ከዚሁ ጋር በተያያዘ አንድ የሶፍትዌር ልማት ተካሂዶ የትራፊክ ቅጣቶች፣ የደንብ ጥሰቶችን ኦን ስፖት በቦታው ላይ ተገኝቶ ትራፊክ ፖሊሶች እዛው መቅጣት እንዲችሉ የተሰራ አፕሊኬሽን አለን። ይህን አፕሊኬሽንም በዚሁ አጋጣሚ ለመጀመሪያ ለቴስቲንግ የሚሆነን ለሙከራ ስራ በ100 ሞባይሎች ላይ ስራውን ለመጀመር ዝግጅት ተደርጓል። በቀጣይ ሌላ ፕሮጀክት ላይ ዘመናዊ የሆኑ የሬዲዮ ኮሚኒኬሽን ሲስተም ግዢ ሂደት ላይ ነን ያለነው በዚህ በትራንስአይፒ ፕሮጀክት እና
ተሽከርካሪዎችን በተቀጡበት ቦታ ላይ እዛው የመቅጣት ሂደትን ለማስተግበር እየተሰራበት ይገኛል። መልካም። የነዚህ ሁሉ ድምር ውጤት የቴክኖሎጂ ውጤት እንደው የትራፊክ አደጋውን ለመከላከል እንደው ምን ፋይዳ ይኖረዋል ይላሉ? እንግዲህ ያው እንደምናውቀው በከተማችን በአማካይ አንድ ሰው ህይወት ያልፋል በትራፊክ አደጋ ምክንያት። ይህ ትልቅ ቁጥር ነው። ይሄን ከመቀነስ አኳያ ትራፊክ ፖሊሶቻችን በከተማችን ቦታዎች አደጋ በሚበዛባቸውና ሊከሰትባቸው በሚችሉ ቦታዎች የመገኘት እድላቸውን በከፍተኛ ደረጃ ይጨምራል። ብሎም የተቋሙን የማስፈጸም አቅም ይጨምራል። እንደምታውቁት የደንብ ማስከበር ጥሰት አንዱ የትራፊክ አደጋ መንስኤ በመሆኑ ስልጠናዎችንም ለመስጠት ከዛው ጋር ተያይዞ ታስቧል። ስልጠናዎች በመስጠት ቀደም ሲል እነኚህ ተሽከርካሪዎች እና ሞተር ሳይክሎች ላይ የተፈለገላቸውን ዓላማ እንዲውሉ ሰፊ ስልጠና ተሰጥቷል ለትራፊክ ፖሊሶች። በተመሳሳይ በለጸጉት ሶፍትዌሮችም ላይ እንደዚሁ ስልጠናዎች ተሰጥተዋል። ከብሉምበርግ ኢኒሼቲቭ በቢሮ ስር ያለ ተቋም ጋር በመተባበርም የተለያዩ ዓለም አቀፍ ስልጠናዎች እየተሰጠ ይገኛል። መልካም። አቶ በኃይሉ ስቱዲዮአችን መጥተው ለሰጡን ተጨማሪ ማብራሪያ አመሰግናለሁ። መልካም ቀን። እኔም አመሰግናለሁ። ተመልካቾቻችን ኢቲቪ 4 ማዕዘን ዜናችን አሁንም እንደቀጠለ ነው። የኮምቦልቻ ከተማ አስተዳደር በራስ አቅም የገነባው የንጹህ መጠጥ ውሃ አቅርቦት ሌሎች ከተሞች ሞዴል እንደሚሆን የውሃ መስኖና ኤሌክትሪክ ሚኒስቴር አስታውቋል። የከተማ አስተዳደሩ የከተማዋን እድገት የሚመጥን የውሃ መሰረተ ልማትም እየገነባ ነው። አዝመራ ሙሴ ተጨማሪ ዘገባ አለው። የውሃ ማማ ከሚባለው የጡሳ ተራራ ስር የምትገኘው የኮምቦልቻ ከተማ እንደ አብዛኛው የሀገራችን ክፍሎች ከንጹህ መጠጥ ውሃ አቅርቦት ችግር ጋር አብራ ቆይታለች። በተለይ የኮምቦልቻ ከተማ የኢንዱስትሪ መንደር፣ ዩኒቨርሲቲና ኮሌጆች መገኛ በመሆኗ ከዚህ ጋር ተያይዞ ወደ ከተማው የሚገባውን ተጨማሪ ሕዝብ የንጹህ መጠጥ ውሃ ተጠቃሚ ለማድረግ አስቸጋሪ ሆኖ ቆይቷል። ውሃ አንድ ቦታ ከጠፋ 3 ቀን 4 ቀን ሳይሰራ የመቆየት ያው ህብረተሰቡ ደውሉ ብሎ ያ ችግር ነበረ። እንደገና ቀን ከምንቀዳበት ደግሞ ሌሊት ላይ በቃ ህብረተሰቡ እንቅልፍ አጥቶ ሌሊት ላይ የሚቀዳበት ጊዜ ነበረ። እንደገና ደግሞ በሽፍትም የሚመጣበት አካባቢ ነበረ። አሁን ለምረቃ የበቃው ፕሮጀክት በ13 ጥልቅ ጉድጓዶች ላይ የተገኘና የከተማዋን ህዝብ ሙሉ ለሙሉ የሚያዳርስ እንዲሁም በኢንዱስትሪ መንደሩ የሚገኙ 40 ፋብሪካዎችን በከፊል የንጹህ መጠጥ ውሃ ተጠቃሚ የሚያደርግ ነው። ኢንዱስትሪው በአንዴ የተጀመረ በመሆኑ እና ዩኒቨርሲቲውም አንዴ የመጣ በመሆኑ የችግሮች ምልክቶች ይታዩ ነበር። እንግዲህ የነበረው የውሃ ሽፋንም በጂቲፒ ስታንዳርድ አልነበረም። አሁን ግን ከጂቲፒ ስታንዳርድ አንድ ስቴፕ 80 ሊትር ነው በቀን ለሰው የሚያስፈልገው፣ ግን እስከ 90 የደረሰበት ሁኔታ ነው ያለውና ችግሮችን ቀርፏል። ይህ የማስፋፊያ ፕሮጀክት ለቀጣይ 10 ዓመታት የኮምቦልቻ ከተማን ህዝብ ከንጹህ መጠጥ ውሃ አቅርቦት ችግር እንደሚገላገል ታምኖበታል። ከዚህ በተጨማሪም የከተማዋን የንጹህ መጠጥ ውሃ አቅርቦት ችግር በዘላቂነት የሚፈታ አዲስ ፕሮጀክት ለመገንባት የመሰረት ድንጋይ ተቀምጧል። ከበድ አድርገን እስካሁን በ100 ሚሊዮን ነበር ወደፊት ለመሆን ዛሬ መሰረት ድንጋይ የተጣለው 500 ሚሊዮን ነው። በ3 ዓመት እስከ 5 ዓመት ተጠናቆ የሚያልቅ ነው። ኮንትራክተርም ተሰጥቷል። የክልሉ ውሃ ስራ ኮንስትራክሽን ድርጅት ነው። የአማካሪ ድርጅት የአማራ ክልል ዲዛይንና ቁጥር ድርጅት ነው ያለው። ይሄም ከ5 ዓመት በኋላ እያደግን ስለሆነ ችግር እንዳይፈጠር ቀድሞ በማሰብ እየተሰራ ነው ያለው። በመጪዎቹ 7 ዓመታት ውስጥ ሁሉም ኢትዮጵያዊ የንጹህ መጠጥ አቅርቦት እንዲያገኝ እንደ ሀገር እቅድ ተቀምጧል። ይሁን እንጂ አሁን ያለው አፈጻጸም 70 በመቶ ብቻ መሆኑን መረጃዎች ይጠቁማሉ። ኮምቦልቻ እየተሰራ ያለው እጅግ በጣም የሚያረካና ጥሩ ስራ በደንብ ታቅዶ እየተሰራበት ያለ ነው። ፋይናንስን ራሱ የኢንቨስትመንት ፋይናንስን በተመለከተ ስንመለከት ራሱን ችሎ የሚሰራ የውሃ አገልግሎት ነው። ሌሎቹም ከተሞቻችን እንደዚህ እንዲሆኑ ነው የምንፈልገው። በአጠቃላይ አሁን ኢንቨስት ተደርጎ ዛሬ ምረቃ የበቃው 200 ሚሊዮን ብር በራሳቸው ከተጠቃሚም እንዲሁም ከሌሎች ገቢዎች በሚያገኙት ገንዘብ ነው በራሳቸው ሰርተው ለምረቃ ያበቁት። የኮምቦልቻ ከተማ በመጠጥ ውሃ ሽፋን በቂ ሊባል የሚችል ስራዎችን ታከናውን እንጂ የመብራት መቆራረጥ የውሃ ችግሩን ወደ ነበረበት እንዳይመልስ አሁንም ስጋት አለ።
የኤሌክትሪክ ኃይልና የአገልግሎት ዘርፉን ለማሻሻል የታሪፍ ማስተካከያ ሊያደርግ እንደሆነ የውሃ መስኖና ኤሌክትሪክ ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ከዘርፉ ተቋማት ጋር በኤሌክትሪክ ዘርፍ ማሻሻያ ላይ ባደረገው ረቂቅ ጥናት ከባለድርሻ አካላት ጋርም ውይይት እያደረገ ይገኛል። ጥራት ያለው የዜጎችን አቅም ያገናዘበና ዘላቂነት ያለው የኤሌክትሪክ አገልግሎት ለህብረተሰቡ ለማቅረብ ከሚወሰዱ ማስተካከያዎች ውስጥ አንዱ የኤሌክትሪክ ታሪፍ መሆኑን ሚኒስቴር መስሪያ ቤቱ አስታውቋል። ከ1998 ዓ.ም ጀምሮ የኤሌክትሪክ ፍጆታ ላይ ምንም አይነት ማስተካከያ የተደረገ ባለመሆኑ የኢትዮጵያ ኤሌክትሪክ ኃይልና የኢትዮጵያ ኤሌክትሪክ አገልግሎት በኪሳራ እየተንቀሳቀሱ መሆኑን የውሃ መስኖና ኤሌክትሪክ ሚኒስትር ዶክተር ኢንጂነር ስለሺ በቀለ ተናግሯል። ከሌሎች ሀገራት አንጻር ሲታይ የኢትዮጵያ ኤሌክትሪክ ታሪፍ መጠን ያነሰ መሆኑንም በረቂቅ ጥናቱ እንደተመለከተ ነው ዶክተር ኢንጂነር ስለሺ በቀለ የገለጹት። እንደ ሪፖርተራችን ሙሉ ግርማይ ዘገባ በጥናት ላይ የተመሰረተው የታሪፍ ማስተካከያ በርካታ እሳቤዎችን ያካተተና ያገናዘበ መሆኑን ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ አክለው ተናግሯል። ተመልካቾቻችን በዚሁ ዜና ላይ ተጨማሪ ማብራሪያ እንዲሰጡን የኢትዮጵያ ኢነርጂ ባለስልጣን ዋና ዳይሬክተር አቶ ጌታ ሞገስ እዚህ ስቱዲዮ ከኛ ጋር ናቸው። ከሳቸው ጋር ቆይታ ይኖርናል። እንኳን ደህና መጡ። እንኳን ደህና ቆየሽ። መልካም። እስቲ ዛሬ ቀደም ሲል እንዳነበብኩት ዜና የኢትዮጵያ ውሃ መስኖና ኤሌክትሪክ ሚኒስቴር የታሪፍ ማሻሻያ ረቂቅ ላይ ውይይት አድርጓልና እስቲ በዋናነት ማሻሻያውን ማድረግ ያስፈለገበት ዋና ምክንያት ምንድን ነው? አመሰግናለሁ። እንግዲህ መጋቢት 1998 ጀምሮ በንባብ እንዳሰማሽው ዜና በኤሌክትሪክ ዋጋ ላይ ምንም አይነት ጭማሪ አልተደረገም። ይሄ 12 ዓመት በላይ ነው፣ ወደ 6ኛ ወር እየተጠጋ ነው። በእነዚህ ያለፉት ዓመታት ወደ ኋላ መለስ ብለን ስናይ ያው የገበያ ሁኔታዎች በጣም ተለዋውጠዋል። የሀገር ውስጥ ኢንፍሌሽን አለ፣ የዋጋ ንረት፣ የውጭ የዋጋ ንረት አለ። በዛ ላይ ደግሞ ይሄ ታሪፍ በ98 ሲጸድቅ $1 ዋጋ በብር 9 ብር አካባቢ ነበር። እሱ ላይም ደግሞ ለውጥ ተደርጓል። ማስተካከያ ወደ 27 ብር አድርሶታል። እነኚህ ተደማምረው የተቋማቱን ትርፋማነት በከፍተኛ ደረጃ ሸርሽረውታል። ከፍተኛ ወጪም የሚያወጡ ከፍተኛ ስራዎችን በመስራት ላይ እንደመሆኑ መጠን በራሱ ገቢ የሚሰራቸውን ስራዎች ከየጊዜው የተነሳ አቅሙ በማነሱ የተነሳ አለመስራት አገልግሎት አቅርቦት ላይም የተለያየ ተጽዕኖ ፈጥሯል። አበዳሪዎችም በዚህ ታሪፍ ብድር ለመስጠትም የሚቸገሩበት ሁኔታ ላይ በተደጋጋሚ ስለተፈጠረ ይህንን ሁኔታ ማስተካከል ያስፈልጋል። በአፍሪካ በየትኛውም ቦታ ይህን ያህል ዓመት ያለምንም ጭማሪ የቆመ የኤሌክትሪክ አገልግሎት የለም የትም አፍሪካ ሀገር። አንዳንዶቹ እንደውም በየ3 ወሩ ከተለያየ ሁኔታ ከዋጋ ንረት አንጻር የማስተካከያ የሚያደርጉበት አግባብ ነው ያለው። ሌሎች ስላደረጉት እናድርገው ሳይሆን መሰረታዊ የህልውና ጥያቄ ነው። መሰረታዊ ደግሞ የአገልግሎት መሻሻልም ጥያቄ ስለሆነ በጥናት ላይ የተመሰረተ የከፍተኛ ኃይል ተጠቃሚ ኢንዱስትሪዎችንም ዝቅተኛ አቅም ያላቸው የመኖሪያ ቤት ተጠቃሚዎችንም አቅም ባማከለ መልኩ ህግን ተከትሎ ጥናት ተሰርቷል። ጥናቱን የመገምገም የሰጠን ኃላፊነት አለ። በተለያየ ደረጃ ጥናቱን ገምግመናል። ብዙ የማጣራት ስራዎች ሰርተናል። አሁንም በቀረበው የባለድርሻ ውይይቶች ላይ ማሻሻል ሊሆኑ የሚችሉ ግብዓቶች ካሉ በአትኩሮት የምንፈትሽበት አጋጣሚ ይሆናል። መልካም። አቶ ጌታሁን ከዚህ ከታሪፍ ማሻሻያ ጋር ተያይዞ እስቲ በዋናነት ታሪፉ ላይ ማሻሻያ መደረጉ ምን ለውጥ ያመጣል ተብሎ ነው የሚታሰበው? እንግዲህ ጥሩ ጥያቄ ነው። ሁለት ነገር ነው ያለው። የኤሌክትሪክ ታሪፍ እንደምታውቂው የመሰረተ ልማት ታሪፍ ነው፣ ሁሉም ቤት ይገባል። የኤሌክትሪክ አገልግሎት ደግሞ ቀጥታ የሆነ ግንኙነት ከደንበኛው ጋር የሚኖረው ነው። እያንዳንዱ በማመንጫ ሰዓት በሚመነጨው የኤሌክትሪክ ኃይል መጠን ወዲያውኑ ፍጆታ የሚካሄድበት ነው። ስለዚህ የአጥቢና የጠቢ ግንኙነት ነው። የአቅርቦት መዋቅሩ ላይ የራሱ ተጽዕኖ ይፈጥራል። ስለዚህ የሳንቲም ጭማሪ ብቻ ሳይሆን የአወቃቀርም ጭምር ይሄንን ጉዳይ የደንበኛው የሚጠቀምበትን አጠቃቀም ባህሪ ከአቅርቦቱ የማቅረብ አቅም ጋር ለማጣጠም በሚረዳው መጠን የአወቃቀር ለውጥም ተደርጓል እና በከፍተኛ ጭነት ምክንያት ብዙ የማቅረቢያ መሳሪያዎች እየተጎዱ እየተቃጠሉ ያንንም ተከትሎ እግር በእግር የኃይል መቋረጥ እየቀረበ እየተፈጠረ ደንበኛውም እያመራ ያለበት ሁኔታ አለና አንደኛው ዓላማው መዋቅራዊ ለውጥ በማድረግ ደንበኛው የሚኖረውን ያጠቃቀም ባህሪ የማቅረብ አቅም ካለው
አቅም ካለው ሁኔታ ጋር ለማጣጣም፣ ሁለተኛ የወደቀ ገቢ ነው ያለው፣ እዳ መክፈል አልቻለም። ቅድም ጀምሮ የነበረው የምንዛሪ ለውጡ ራሱ በብዙ ቢሊዮን ብር የሚቆጠር ብድር አለበት። ከ45 ወይ 50 የሚበልጡ አበዳሪ ተቋማት ጋር ተበድሮ የሚሰራቸው ስራዎች አሉ። የብድር ክፍያዎቹ ደርሰዋል፣ በስለዋል። ብዙዎቹ ክፍያ ላይ ናቸው። የዋና እዳና የወለድ ክፍያ አለ እና ይሄ የምንዛሪ ለውጡ ይሄንን ክፍያ በአብዛኛው ጨምሮታል እና ከታሪፍ ከሚያገኘው መክፈል አዳጋች የሆነበት ሁኔታ አለና ተቋሙን ወደ ንግድ ዓለም ውስጥ በህይወት ማቆየት ዋናው ጉዳይ ነው። ሁለተኛ የሸመታውን የኤሌክትሪክ ፍጆታ አጠቃቀምን ከአቅርቦቱ አቅም ጋራ የመግራትና ሁለቱን የማጣጣም በዚህም ሁኔታ ውስጥ የአቅርቦት አስተማማኝነት ማሳደግ ነው። ሌላ በርካታ የሆኑ ተጨማሪ ስራዎች አሉ አሁንም በመሰራት ላይ ያሉ። አቶ ጌታሁን ከዚሁ ነጥብ ጋር አያይዘው እንዲመልሱልን፣ እንደሚታወቀው ከፍተኛ የኤሌክትሪክ ኃይል ተጠቃሚዎች አሉ፣ በዛው ልክ ደግሞ በዝቅተኛ ደረጃ የሚጠቀሙ አካላት አሉና በታሪፍ ማሻሻያው ላይ እነዚህን ሁለት ተጠቃሚዎች ለማጣጣም ምንድን ነው የታሰበው? ምን ታቅዷል? ጥሩ ጥያቄ ነው። መኖሪያ ቤት ላይ ነው። መኖሪያ ቤት አሁን ወደ 3 ሚሊዮን የሚጠጉ 2.9 ሚሊዮን ደንበኞች አሉ። ከነዚህ ውስጥ ወደ 1.5 ሚሊዮን ለሚጠጉ ደንበኞች ከወጪው አንጻር ትክክለኛውን ታሪፍ ሳይሆን የድጎማ ታሪፍ የሚያገኙበት፣ ደጓሚውም ደግሞ መንግስት ሳይሆን ከፍተኛ ኃይል የሚጠቀሙ የሚደጉሙበት አሰራር እንዲከናወን ተደርጓል። በተለይ በወር 50 ኪሎዋት አወር የሚጠቀሙ ኦልሞስት ባለፈው 30 ዓመት ጀምሮ ምንም ጭማሪ የለውም። አሁንም ጭማሪ በሌለበት ሁኔታ በርካታ የህብረተሰብ ክፍሎችን ያስተናግዳል ብለን ነው የምናስበው። ይህን ስናደርግ እንግዲህ ገና ኤሌክትሪክ ያልተደረሰባቸውንም ከግምት ውስጥ በማስገባት ነው። ወደ 40ና 50 ከመቶ የሚደርሱ ደንበኞች ገና ኤሌክትሪክ ማግኘት ይፈልጋሉ። እነሱንም ጭምር ፋይናንስ ሊያደርግ የሚችል ባለው አቅም ደግሞ ለነባር ደንበኞች ድጎማ መስጠት የሚችልን ታሪፍ እንዲስተናገድ ተደርጓል። መልካም። አቶ ጌታሁን ስቱዲዮ መጥተው ተጨማሪ መረጃ ስለሰጡ እናመሰግናለን። መልካም ቀን ይሁንልዎ። አመሰግናለሁ። ወደ ቀጣዩ ዜና አልፋለሁ ተመልካቾች። በኢትዮጵያ ሶማሌ ክልል ጅግጅጋ ከተማ ሰሞኑን በተከሰተው ግጭት የህይወት መጥፋትና የንብረት ውድመት መከሰቱን የጅግጅጋ ከተማ ነዋሪዎች ለኢቲቪ ገልጸዋል። ነዋሪዎቹ በከተማዋ የመከላከያ ሰራዊት መግባቱን ተከትሎ ሰላምና መረጋጋት እየሰፈነ መምጣቱንም ነው የገለጹት። ነዋሪዎቹ በስልክ የሰጡትን አስተያየት ተከታትለን እንመለስ። ሰሞኑ በጣም አሰቃቂ ጉዳይ ነበር የተፈጠረው። ሶማሌ ብሔር ባልሆኑ ወገኖቻችን ላይ በጣም የተለየ ዘረፋ፣ ጭፍጨፋ፣ ግድያ እንዲሁም በሃይማኖት ቤተክርስቲያን ላይ ቃጠሎ፣ ቄሶቻችን ሞተው ነበር ካህኖቻችን እና ሰው ራሱ በጣም ከቤት መውጣት እስክንችል መንቀሳቀስ እስካንችል ድረስ 3 ቀን ሙሉ ምግብ አልበላንም። ባለንበት ተሸሽገን በየቤተክርስቲያን ተሸሽገን በጣም አሰቃቂ ሁኔታ ላይ ነበር ነው። አሁንስ መከላከያ ከገባ በኋላ ያለው ሁኔታ ምን ይመስላል? አሁን መከላከያ ከገባ በኋላ ያለው ሁኔታ በጣም ጥሩ ነው። ተረጋግተው ያው ተኩስ ልውጦች ነበሩ። ህዝቦች ያሉበት ቦታ እንዲጠለሉ ተደርጓል። ምግብም እንዲደርሰ እየተደረገ ነው። አረጋግተውታል። ከተማውንም ሰላም ነው። በእንደልባችን ቢያንስ በእግራችን እንቀሳቀሳለን። ሆስፒታል ያሉ ሰዎች ማየት ችለናል። ቤተክርስቲያኑም ህዝቡ መንቀሳቀስ ችሏል። አሁን ጥሩ ሁኔታ ላይ ነው ያለ ነው። በመጀመሪያ ደረጃ ይሄ ሁከትና ብጥብጡ በሚጀመርበት ሰዓት እኔ ቢሮ ነበር፣ ኢትዮ ቴሌኮም ቢሮ ነበርኩኝና ከዛ በኋላ ያው የተደራጀ ኃይል ነው የሚመስለው ቀጥታ የነጋዴዎችን ሀብትና ንብረት መዝረፍ፣ ከእንደገና ተሽከርካሪ እያሽከረከሩ በስራ ላይ የነበሩ የባጃጅና የፎርስ ሹፌሮችን እያስቆሙ መኪናዎቻቸውን መስታወቱን እየሰባበሩ እየወሰዱ ሰዎቹን ደግሞ ልክ እንደ ማርያም ጠላት ሊባል በሚችል መልኩ ከፍተኛ ቅጥቀጣና ሲያደርሱባቸው ነበረ። ሰሞኑን በጣም አሰቃቂ ጉዳይ ነበር የተፈጠረው። ሶማሌ ብሔር ባልሆኑ ወገኖቻችን ላይ በጣም የተለየ ዘረፋ፣ ጭፍጨፋ፣ ግድያ እንዲሁም በሃይማኖት ቤተክርስቲያን ላይ ቃጠሎ፣ ቄሶቻችን ሞተው ነበር ካህኖቻችን እና ሰው ራሱ በጣም ከቤት መውጣት እስክንችል መንቀሳቀስ። ወሰን ተሻጋሪ የበጎ ፈቃድ አገልግሎት ላይ መሰማራታችን ከምንም በላይ ለወገኖቻችን ብሎም ለሀገራችን የድርሻችን እንድንወጣ ያደርገናል ሲሉ በደቡብ ክልል የሚገኙ ወጣቶች ተናገሩ። ወጣቶቹ በሀገሪቱ ለመጀመሪያ ጊዜ የሚከናወነው ወሰን ተሻጋሪ የበጎ ፈቃድ አገልግሎት ለሀገራዊ አንድነት ያለው አስተዋጽኦ የጎላ መሆኑንም ገልጸዋል። በረከት ዳመነ ከሐዋሳ ተከታዩን ዘገባ አድርሶናል። ካለፈው ወር ጀምሮ በክልሉ የተለያዩ ቦታዎች ላይ ከ3 ሚሊዮን በላይ የሚሆኑ ወጣቶች በ20 የተለያዩ የበጎ ፍቃድ ተግባራት ላይ
መሰማራት ችለዋል። በተጨማሪም እንደ ሀገር በሚተገበረው በዚህ ተግባር ላይ ተሳታፊ በመሆናችንና ለወገኖቻችን ደራሽ የሚያደርግንን ስራ በመስራታችን ደስተኞች ነን ሲሉ ወጣቶቹ ተደምጠዋል። በጣም ደስተኛ ነኝ ከምልህ በላይ ማለት እንደ ሀገር ደረጃ ለመጀመሪያ ጊዜ የተደረገ ስለሆነ በጣም ደስተኛ ነኝ። ከብዙ ወጣቶችም ደግሞ ተመርጠን ስለመጣን በጣም እድለኞች እንደሆነ ነው የማስበው። በግሌ በጣም እድለኛ እንደሆንኩ ነው የተሰማኝ። ይሄ እንደሚታወቀው አሁን ባለው በሀገራችን ነባራዊ ሁኔታ የጠቅላይ ሚኒስትራችንም ጥሪ ስለሆነ ሀገራዊ ጥሪ ስለሆነ በዚህ በሀገራዊ ጥሪ በመሳተፌ በጣም ደስተኛና እድለኛ እንደሆንኩ ነው የተሰማኝ። ይህ ወሰን ተሻጋሪ የበጎ ፈቃድ አገልግሎት ከምንም በላይ ሀገራዊ አንድነትን በማምጣት ወጣቱ ለሀገሩ የድርሻውን እንዲወጣ የሚያደርግ መሆኑንም ተሳታፊ ወጣቶች ተናግረዋል። ጥቅሙ የጎላ ነው። አንደኛው ህዝብ ለህዝብ ትስስር ይፈጥራል፣ ሀገራዊ አንድነትን ይፈጥራል። እሴቴን ባህሌን ለሌላው አካፍላለሁ። ከነሱ የቀሰምኩትን ደግሞ ለመጣውበት ወይም ለወከለኝ ማህበረሰብ አቀርባለሁ። በሂደቱም የተሻለ አንድነት እንዲፈጠር ያደርጋል። ስለዚህ ወጣት ሀገርን ሲያለማ አንድ ሲያደርግ ያምርበታል፣ ሲያወድም የማንም መጠቀሚያ ሲሆን አያምርበትም። ስለዚህ እንደዚህ አይነት ጥሪ አካል ሆኜ በመቅረቤ እንደኔ በጣም ደስታ ተሰምቶኛል። በሀገራችን ለመጀመሪያ ጊዜ በሚከናወነው በዚህ ተግባር ላይ ከደቡብ ክልል 150 የሚሆኑ ወጣቶች የሚሳተፉ ሲሆን ልዩ በሆነ መስፈርት መመረጥ መቻላቸውንም የክልሉ ወጣቶችና ስፖርት ቢሮ ምክትል ኃላፊና የወጣቶች ዘርፍ ኃላፊ ወይዘሮ ሸዊት ሻንካ ተናግረዋል። ከመስፈርቱ ዋናው የትም አካባቢ ሄዶ በጎ ተግባር በጎ ስራ ለመስራት ሙሉ ፈቃደኝነትን ነው መነሻ ያደረግ ነው። ቀጥሎ ከማንኛውም ሱሶች ነፃ የሆነ መልካም ስነ ምግባር ያለው በአገራዊ አንድነት የሚያምን ወጣት መሆን እንዳለበት የተለያዩ መስፈርቶቹን አስቀምጠናል። በዛ መስፈርት መሰረት ነው ተመልምሎ አሁን በክልላችን 150 ወጣቶችን ነው ከሁሉም ዞኖች ልዩ ወረዳዎችና ከከተማዎች ያዘጋጀ ነው። ወጣቶቹ ከነሐሴ 1 እስከ 15 ድረስ በሀገሪቱ የተለያዩ አካባቢዎች በመዘዋወር ይህንኑ የወሰን ተሻጋሪ በጎ ፈቃድ አገልግሎት የሚሰጡ ይሆናል። ለኢቲቪ ለተጠናቀረው ዘገባ በረከት ዳመነ ነኝ ከሐዋሳ። በድሬዳዋ አስተዳደር የታክሲ አገልግሎት ከሚሰጡ ባጃጆች ውጪ በርካታ ኮድ 2 እና 3 ሰሌዳ ያላቸው ባጃጆች ደንብን በመተላለፍ የንግድ ስራ እየተሰራባቸው መሆኑ ተገለጸ። እነዚህ ባጃጆች አለፍ ሲልም የተለያዩ ወንጀሎች መፈጸሚያ እየሆኑ በመምጣታቸው ለጉዳዩ ትኩረት ሊሰጥ ይገባልም ነው የተባለው። ፋሲካ እያሌው ዝርዝር አላት። በድሬዳዋ ከተማ ባጃጆች በስፋት ለትራንስፖርት አማራጭነት ይውላሉ። በዚህም በከተማዋ ከፍተኛ የባጃጅ ቁጥር አለ። ታዲያ አስተዳደሩ ያለው የባጃጅ ቁጥር ከከተማዋ ስፋት ጋር ሲነጻጸር በቂ ነው በሚል የባጃጅ የንግድ ፍቃድ መስጠት አቁመዋል። ይህን ተከትሎም በርካታ የባጃጅ ባለንብረቶች ኮድ 2 እና ኮድ 3 ወይም ባጃጁን ለግል አገልግሎት መጠቀም የሚያስችላቸውን ሰሌዳ ወስደዋል። ሆኖም በርካታ ኮድ 2 እና 3 ሰሌዳ ያላቸው ባጃጆች ደንብን በመተላለፍ ባጃጆቹን ለንግድ ስራ እየተጠቀሙባቸው መሆኑን ደርሼበታለሁ ይላል የአስተዳደሩ ፖሊስ መምሪያ። እነዚህ ባጃጆች አለፍ ሲልም የተለያዩ ወንጀሎች መፈጸሚያ መሳሪያ እየሆኑ መምጣታቸውን መምሪያው አስታውቋል። በአብዛኞቹ ማለት ይቻላል የታክሲ ደረጃውን የማይፈቅድ ለባጃጅ ታክሲ የማይፈቅድላቸው መንጃ ፈቃድ ይዘው ነው የሚያሽከረክሩት። አንዳንዶቹ ህጻናት ናቸው፣ አቅማቸውም ለዛ ደረጃ ያልደረሰ። በአብዛኛው ደግሞ የደንብ ህጉን ደንብ መተላለፉን ህግ በአብዛኛው የሚጥሱ ናቸው። በተለይ በምሽት በሌሊት የህብረተሰቡን ጸጥታ ያውካሉ። ስርቆት፣ ሌሎች የመሳሰሉ ወንጀሎች ላይ በእነዚህ ባጃጆች የሚሳተፉበት ሁኔታ በጣም ሰፊ ነው፣ ሪከርዳችን ያሳያል። ከዚህም በተረፈ ለሌሎች ለሴቶች ጥቃትም ምልክቶች ያሉበት ችግር ነው። በከተማዋ ፍቃድ የተሰጣቸው የታክሲ አገልግሎት የሚሰጡ ከ4300 በላይ ባጃጆች ይገኛሉ። ከአጎራባች አካባቢዎች የሚመጡ ኮድ 2 እና 3 ባጃጆችም በዚህ ደንብን ያልጠበቀ ስራ ላይ በመሰማራታቸው ተይዘው በአስተዳደሩ ፖሊስ መምሪያ ግቢ ውስጥ ቆመዋል። የሚመለከተው መንገድ ትራንስፖርት የሚሆን በአስተዳደሩ ካቢኔ በኩል አንድ ነገር እርምጃ እንዲወሰድ በተደጋጋሚ ጥያቄ እያቀረብን ነው። እንግዲህ የሚመለከተው አካል ህግም ማውጣት ወይም ደግሞ እነሱን ወይ ወደ ታክሲ ማምጣት ወይ ደግሞ ጭራሹኑ የሚወገዱበትን መንጃ ይሄንንም ደረጃ መከልከል የሚቻልበትም ሌብል አንድ ነገር ካልወጣ በስተቀር እኛ አሁን እነሱ ሲያጠፉ እያያዝን እያሳደድን ለህግ ማቅረብ ነው። ህግ ጋር ሲቀርቡ ግፋቢር 500 ብር ነው የሚቀጡት። ያችን 500 ብር ቅጣቱ ከምንም ያቆጥሯትም ተመልሰው ይሰራሉ። በቃ ውሃ ቅዳ ውሃ መልስ ብለን ስንሽከረከር ነው የምንለው። ህጉን ጠብቀው በማይሰሩት ላይ ከሚወሰደው እርምጃ በተጨማሪ ብዙ ተሳፋሪዎችን መያዝ የሚችሉ ተሽከርካሪዎችን በማበራከት የህዝብ ትራንስፖርትን ለማስፋፋት መታቀዱም ተገልጿል። እዚህ ህጋዊ ታክሲ መንግስት የሰጣቸውን እየሸጡ
ህገወጥ ተሽከርካሪ ገዝተው የመጡ ናቸው በአብዛኞቻቸው። ስለዚህ እኛ እንደ መፍትሄ የምናስቀምጠው ማስ ትራንስፖርት ነው። አሁን ወደ ተሻለ ከ3 እግር ወደ ተሻለ ሰው የማንሳት አቅሙ የተሻለ ምክንያቱም ከ4000 በላይ ያለ አገልግሎቱ ፌር አይደለም ለህብረተሰቡ በትክክል አገልግሎት እየሰጡ ስላልሆነ የተሻለ ተሽከርካሪ ወደ ተሻለ ማስ ትራንስፖርት ለመንግስት ማግኘት። ሆኖም ጉዳዩ የከተማዋን ነዋሪዎች ደህንነት ለማረጋገጥም ሆነ የትራንስፖርት ችግሩን ለመፍታት ያስተዳደሩ ፖሊስ መምሪያ ከሚያከናውነው የቁጥጥር ስራና የትራንስፖርት ባለስልጣኑ ካቀደው የህዝብ ትራንስፖርት አማራጭ ያለፈ መፍትሄን ይፈልጋል። በኢትዮጵያ ሶማሌ ክልል በድሬዳዋና በሌሎች የሀገሪቱ ክልሎች የሚፈጸም ማንነትን መሰረት ያደረገ ጥቃትን እንደሚያወግዝ ሰማያዊ ፓርቲ በመግለጫው አስታወቀ። መንግስት ይህን አይነቱን ተግባር የሚፈጽሙና የሚያስፈጽሙ አካላት ላይ አስተማሪና የማያዳግም እርምጃ መውሰድ እንዳለበትም ፓርቲው ገልጿል። የኢትዮጵያ ህዝቦች በከፈሉት መስዋዕትነት ባለፉት 4 ወራት በሀገሪቱ አንጻራዊ አንድነትና መግባባት እንደተፈጠረ የገለጸው መግለጫው ነገር ግን አልፎ አልፎ የሁከትና የብጥብጥ ድርጊት እየቀሰቀሱ በሚገኙ ሰዎች ጥፋትና አለመረጋጋት ተከስቷል ብሏል። በሶማሌ ክልል የተከሰተውን ሁከትና ብጥብጥ ተከትሎ በሌሎች አካባቢዎች በተዛመተ ሁከት የደረሰው ጉዳት ምንም አይነት ተቀባይነት እንደሌለውም ነው ፓርቲው ያስታወቀው። በተለይ ባለፉት 3 ቀናት በሶማሌ ክፍለ ሀገር በጅጅጋ ከተማ የተከሰተው ብጥብጥና ብጥብጡንም ተከትሎ ወደ ሌሎች አካባቢ በተዛመተው ሁከት ምክንያት የደረሰው ጉዳት በምን መልኩ ተቀባይነት የሌለው ድርጊት ነው። ድርጊቱ በማናለብኝነት የተፈጠረ የጭካኔ ተግባር ነው። ከዚህ ቀደም በዜጎች ላይ የደረሰው የሰብአዊ መብት ጥሰት በዓለም አቀፍ ደረጃ እየታወቀ ምንም አይነት እርምጃ በአፋጣኝ ባለመወሰዱ ለተጨማሪ ጥፋት ዳርጎናል የሚል እምነት አለ። አሁንም ማንነትን መሰረት ያደረገ ጥቃት አብያተ ክርስቲያናትን ጭምር በማቃጠል ውድ የሆኑ የሰው ልጅ ህይወት እየተቀጠፈ ይገኛል። የመንግስት ስልጣንን መሰረት በማድረግ ሀገርን የሚያፈርሱና ህዝብን የሚያጋጩ አካላት መጠቀሚያ መሆን እንደሌለበትና የአካባቢው ህብረተሰብም የነበረውን ፍቅር፣ አንድነትና ሰላም በማጠናከር የተበደሉትንና ጉዳት የደረሰባቸውን መርዳት እንደሚገባው ፓርቲው በመግለጫው አስታውቋል። መንግስት ይህን ኢሰብአዊ ድርጊት የፈጸሙና ያስፈጸሙ አካላትን በማጣራት ህገ መንግስታዊ ስርዓቱን ጠብቆ አስፈላጊውን እርምጃ መውሰድ እንዳለበት ነው ፓርቲው በመግለጫው ላይ ያስታወቀው። አሁን ያለው በዶክተር አብይ የሚመራው መንግስት ቆንጠጥ ያለ እርምጃ መውሰድ አለበት፣ መቆንጠጥ አለበት። ይህን ዝም ብለን እያዝረከረክን የምንተው ከሆነ ግን ችግሩ እየሰፋ ነው የሚሄደው። ይህ በስልጣን ያኮረፉ የዚህ የለውጡ ሂደት ያልተዋጠላቸው ሰዎች እያደረጉ ያሉት እርምጃ አገርን የሚበትን ነው፣ አደጋው የከፋ ነው፣ ኢትዮጵያዊነትን እርስ በርስ የሚያቃቅር ነውና ይሄ በብርቱ ያሳስባል። በየቦታው ብልጭ የሚለው ነገር በኋላ እየሰፋ ነው የሚሄደውና ከወዲሁ ልጓም ሊበጅለት ይገባል። ጥፋተኞቹ ለፍርድ ቀርበው እንደ ጥፋታቸው መጠን እርምጃ ሊወሰድባቸው ይገባል። ኢቲቪ 4 ማዕዘን በጥያቄያችሁ መሰረት የሰዓት ማሻሻያ በማድረግ ከሰኞ እስከ ዓርብ ከ6 ሰዓት ጀምሮ ወደ እናንተ ይደርሳል። በየዕለቱ በየአቅጣጫው በ4ቱም ማዕዘን አዲስ ክስተት፣ አዲስ መረጃ አለ። የኢትዮጵያ ቴሌቪዥን ከ4ቱም ማዕዘን። ወደ ዜናዎቻችን ተመልሰናል። ማህበራዊ ድረ-ገጾችን ለበጎና ለእኩይ ተግባር መጠቀም የተጠቃሚ ሰው የመብት ጉዳይ ቢሆንም በዙሪያ ያለን ማህበረሰብ ከፍ ሲልም ሀገርን ማሰብና ኃላፊነትን መውሰድ ግን በሁሉም ዘንድ መለመድ ያለበት በጎ ተግባር ነው። ይህም በመረዳት የማህበራዊ ሚዲያዎችን ጉልበት ለበጎ ተግባር የተጠቀሙ ወጣቶችን እዚህ መዲናችን አዲስ አበባ ላይ አግኝተናል። ቤተልሔም ጥጋቡ ወጣቶችን አነጋግራ ተከታዩን ዘገባ አዘጋጅታለች። ማህበራዊ ድረገጾች ካላቸው ዘርፈ ብዙ ጠቀሜታ በተጻራሪ በዜጎች ማህበራዊ ህይወት ላይ የሚያስከትሉት አሉታዊ ተጽዕኖ በየጊዜው መልኩን እየቀየረ ይታያል። ይህን የሚዲያ ዘርፍ በብዛት በሚባል ደረጃ የሚገለገሉት በወጣትነት የእድሜ ክልል ውስጥ ያሉት መሆናቸው ደግሞ ችግሩን አሳሳቢና ከባድ ያደርገዋል። ማህበራዊ ድረገጾችን አብዝቶ በመጠቀም ወጣቶች ለግለኝነትና ለድብርት የመጋለጥ እድላቸው ሰፊ እንደሆነም ብዙ መረጃዎች ያሳያሉ። በአግባቡ በተጠቀሙበት እንደ ጃማይካና ሜክሲኮ ያሉ ሀገራት ግን የኤችአይቪ የአደንዛዥ እጽና
የሙስና መረጃዎችን ወደ ህዝባቸው የሚያደርሱበት አቋራጭ መንገድ ሆኗል። የስራ ጫናን በማቅለል ወጪ በመቆጠብና ሰዎችን በቀላሉና በፍጥነት በማገናኘት በዓለም በብዙዎች ዘንድ ተመራጭ እየሆኑ ያሉት ማህበራዊ ድረገጾች ለኩይ ተግባር ለተጠቀመባቸውም የጥፋት በትራቸው ፈጣንና ለቁጥጥር የማይመችም ነው። በዚህ ባህሪው ማህበራዊ ሚዲያ በሁለት መልክ የተሳለ ሻሞላ እስከመባልም ደርሷል። ይስለት ያላማራት ቪየትናም ታዲያ መንግስትን በማህበራዊ ድረገጽ ሲተች የተገኘ ዜጋ $5000 እንዲቀጣ ደንግጋለች። የኛም ሀገር የማህበራዊ ድረገጽ አጠቃቀም ባህል እንደ ሌሎቹ በስጋት በትርፍና በኪሳራ ስር የወደቀ ሆኗል። የሚዛን ለማስተካከልና አርአያ ለመሆን የተነሱ ወጣቶች ግን ማህበራዊ ድረገጾችን ተጠቅመው መጻሕፍትን በነጻ የመሰብሰብ ስራ ጀምረዋል። ቤት ውስጥ ያሉ ሰዎች ብዙ ማንበብ የሚችሉበት ጊዜ ያላቸው በጣም ብዙ ጊዜ ያላቸው ግን የሚያነቡት ነገር ደግሞ ላያገኙ የሚችሉበት ነገር አለ። ስለዚህ እኔ የለኝም ብሎ ከሚቀመጥ ጉልበትና ጊዜው ካለው ግን ሶርሶቹ ጋር ሄዶ ያንን ነገር አምጥቶ ለተፈላጊው ሰው መስጠት እንደሚቻል ያሳያል። መጽሐፍን ብቻ ሳይሆን የተለያዩ እነዚህ ወጣቶች በተለያየ ሙያ መስክ የተሰማሩ ሲሆን ልብንና አይምሮን በሚያሻክሩ የማህበራዊ ድረገጾች መረጃ ሳይገዙ በማረሚያ ቤት የሚገኙ ወገኖቻቸውን ማሰብ ችለዋል። አንድ ሰው 50 60 ይሰጣል፣ 80 ይሰጣል፣ 70 ይሰጣል፣ አንዳንድም ይዞ ይሰጣል። ምንም አዲስ አሮጌ ያገለግላል አይጠቅምም ምናምን የሚባል ነገር ማንኛውንም ነገር እንቀበላለን። የግድ እኛ ከራሳችን የሆነ ነገር ማምጣት ብቻ ሳይሆን ሀሳቡን አምጥተን ከዛ በኋላ ግን ሌሎች ሰዎችም እየተከተሉኝ መርዳት የሚፈልግ ሰው እንዳለ በዋናነት ያሳያል። ዋናው ያለ መገጣጠም ጉዳይ ነው። እንደዚህ አይነት ሀሳብ ይዘሽ ስትቀርቢ ደግሞ ሊረዳ የሚፈልገውንም ሰው ታገኛለሽ፣ እንደገና ተረጁንም ያው የሚያገኘውን ነገር ትሰጫዋለሽ። የእነዚህ ወጣቶች አላማ መጽሐፍትን ሰብስቦ መስጠት ብቻም አይደለም፣ ይልቁንም መሰል ፍላጎት ያላቸው ሰዎች እንዲበራከቱ ምሳሌ መሆን እንጂ። ድረገጾች ላይ በጣም ብዙ አይነት ነገሮችን ታይበታለሽ፣ ማለት በጣም መጥፎ ነገሮችን፣ ግን እንደነዚህ አይነት በጎ ነገሮችን ፍሬንዶችን እያሰባሰብን እንደዚህ አይነት ነገር ማድረግ እንደሚቻልም ያሳያል። ይሄ በቃ ትልቅ ትምህርት ሰጪ ነገር ይመስለናል። ወጣቶቹ በማህበራዊ ድረገጽ ሀሳባቸውን ለሌሎች በማካፈል በአንድ ወር ውስጥ ከ500 በላይ መጽሐፍትንም መሰብሰብ ችሏል። መጽሐፍቶቹ 1000 ሲሞሉ በአዲስ አበባ ለሚገኙ ማረሚያ ቤቶች እንደሚያከፋፍሉም ገልጸውልናል። በምክንያት የሚያምን አገሩን የሚወድ ዜጋ ለመፍጠር ይህም አንዱ መንገድ ነውና። በደቡብ ወሎ ዞን የሚገኘው የሎጎ ሐይቅ የውሃ መጠኑ እየቀነሰ መጥቷል። በውስጡ ያሉ ልዩ ልዩ የአሳ ዝርያዎችም እየተመናመኑ መምጣታቸውን የሚገለጸው የአካባቢው ነዋሪዎችም በሐይቁ ላይ እየደረሰ ያለው ጉዳትና ሐይቁን ለመታደግ የሚሰራው ስራ ተመጣጣኝ አይደለም እያሉ ነው። ታምራዬ ወንድማገኝ በስፍራው በነበረው ቆይታ ሐይቁን የተመለከተ ዘገባ አዘጋጅቷል። እሱን ተከታትለን እንመለስ። ላለፉት 1100 ዓመታት ይህ የሎጎ ሐይቅና የቅዱስ እስጢፋኖስ አንድነት ገዳም የጠበቀ ትስስር አላቸው። ዘመናዊ ትምህርት ከመጀመሩ አስቀድሞ የኢትዮጵያ የትምህርት ማዕከል የነበረው ገዳሙ ከዚያ ጊዜ ጀምሮ የጠንካራ ሰራተኝነት ምልክትም ነው። የሐይቅ ላይ መጓጓዣን በመጠቀም ተምሳሌት የሆነው ገዳሙ ሐይቁን ለመስኖ ልማት በማዋልም ለአካባቢው አርሶ አደሮች የተሞክሮ ማሳያ መሆን ችሏል። በተለይ ሰርቶ መለወጥንና በራስ የስራ ውጤት መኖርን ለኢትዮጵያ ሕዝብ ያስተማረ ገዳም ነው። ዙሪያውን አትክልት እናለማለን። በመስኖም የምታየውን በቆሎ እናመርታለን። የወተት ሀብት ልማት አለን። ከገዳማት ሁሉ ልመናን አጥብቃ የምትከለክል ገዳም ናት እቺ ገዳም። መነኮሳቱ የገዳሙን ጎተራ ከመሙላት አልፈው ለገበያ አቅርበው በሚያገኙት ገቢ የገዳሙን ወጪ ይሸፍናሉ። የአብነት ተማሪዎቻቸውንም ይደግፋሉ። ለዚህ የስራና የተምሳሌትነት መሰረት የሆነው ሐይቅ ግን አሁን አደጋ ውስጥ ገብቷል። ሐይቁ መጠኑ እየቀነሰ በውስጡ ያሉ አሳዎችም እየተመናመኑ ነው። ያው ልቅ ግጦሽ እንዲቀር የእርከን ተፋሰስ ስራም ያው በየጊዜው ይሰራል። ግን በየጊዜው ከሚደርስበት አደጋ አኳያ አሁንም የሚፈለገውን ያህል ተሰርቶለታል ማለት አይቻልም። የሐይቁን መጠን መቀነስ ለማስቆም እስካሁን የተሰሩት ስራዎች ለውጥ እያመጡ አይደለም። የአሳ ዝርያዎቹን ከጥፋት ለመታደግ የወሎ ዩኒቨርሲቲ ያደረገው ጥናት ግን ተስፋ ሰጪ ሆኗል። ይህ ግንባታ በሎጎ ሐይቅ ላይ አሁን ላይ የተመናመኑ ያሉ የአሳ ዝርያዎች ዳግም እንዲያንሰራሩ ለማድረግ የአሳ ጫጩቶች እንዲራቡበት የሚደረግ ነው። ከሐይቁ የመጡ አንዳንድ የአሳ ዝርያዎች ጫጩቶቻቸው እዚህ እንዲራቡ ይደረጋል። ይህ ስፍራ አሁን ላይ አየሩ ቀዝቃዛ በመሆኑ ምክንያት ውሃም የለውም፣ አሳዎቹም አልገቡበትም። ነገር ግን ወደፊት አሳዎቹ እንዲራቡበት የሚደረግ ቦታ ነው። ሐይቁን ከጉዳቱ ለመጠበቅ ታዲያ
ከተፈጥሮ ጥበቃ ስራዎች ባሻገር እስካሁን ተቀዛቅዞ የቆየውን የቱሪዝም መዳረሻነቱን ማነቃቃት ሌላው ጥረት ነው። ከጊዜ ወደ ጊዜ የቱሪስት ፍሰቱ እያደገና እየጨመረ ነው እየመጣ ያለው። ይሄ ግን በቂ ነው ተብሎ መውሰድ አይቻልም። ከገዳሙ ባሻገር የተለያዩ የተፈጥሮ ሐይቆች እዛው አካባቢ ላይ ስለሚገኙ ያም እንዳንድ የመስህብ ሀብት ተቆጥሮ የአካባቢ ህብረተሰብም ከዘርፉም የተሻለ ተጠቃሚ መሆን የሚችልበት አጋጣሚ እናድላለን። ለዘመናት ገዳማውያኑ ከአካባቢው ህዝብ ጋር በህብረት የተጓዙበት የሎጎ ሐይቅ የአካባቢው ትልቁ ሀብት እንደመሆኑ ትልቅ ትኩረት ይፈልጋል። ተመልካቾቻችን በዚሁ ዜና ላይ በማለዳው የጤና ይስጥልኝ ኢትዮጵያ መሰናዶአችን ላይ ተጨማሪ ማብራሪያ የሰጡን በኢትዮጵያ ብዝሃ ሕይወት ኢንስቲትዩት የውሃ እንስሳት ብዝሃ ሕይወት ቡድን መሪ አቶ ብርሃን አስማማው ሐይቁ ላይ ጉዳት የደረሰው ከብዝሃ ሕይወት ስራዎች መጓደል ባሻገር ህገወጥ የሆኑ አሰራሮች በመበራከታቸው ምክንያት መሆኑን ጠቅሷል። ሐይቆቹን ከገቡበት ችግር ለመታደግም ሁሉም ባለድርሻ አካላት ርብርብ ሊያደርጉ እንደሚገባ ነው የገለጹት። አፈርና ውሃ ጥበቃ እንቅስቃሴው በጣም ደካማ ነው። እዛ አካባቢ ያለው አንዱ እንደ ምክንያት የተገኘው ሶስተኛው ደግሞ የአግሪካልቸራል አክቲቪቲስ አለ። ግብርና ይካሄዳል እዛ አካባቢ። ግብርና አለ ማለት ይሄ ሲልት ሎድ ወይም የአፈር መከላት ወደዛ ሄዶ ሐይቁን ይሞላዋል። እሱም እንደሌላ ምክንያት ነው። ሌላ ወደ ውጭ ዜናዎች አልፈናል። በሩዋንዳ የሕክምና ተቋማት ባልተዳረሱባቸው አካባቢዎች በስልክ ታማሚዎችን የማማከር የሕክምና ቀጠሮ የመያዝና መድኃኒት የማዘዝ አገልግሎት ይሰጣል። በሩዋንዳ የተጀመረው ይህ በስልክ ሕክምናን የመስጠት አገልግሎት የታካሚዎችን ጊዜና ወጪንም ይቆጥባል ነው የተባለው። ከቲአርቲ ለተገኘው ዘገባ ኢዮብ ሞገስ። በዚህ የጥሪ ማዕከል በየቀኑ ከተለያየ የሩዋንዳ አካባቢዎች ጥሪ ይደርሳል። የአገልግሎቱ ተጠቃሚዎች የሚሰማቸውን የህመም ስሜት ወይም ጤናቸውን የተመለከተ ጉዳይ ስልኩን ለሚያነሱ ነርሶች ያቀርባሉ። ታማሚዎች የሚሰማቸው ስሜት ነርሶቹ ካዳመጡ በኋላ አስቸኳይ ሕክምና የሚፈልጉ ጉዳዮች ላይ ተገልጋዮች ምን ማድረግ እንደሚገባቸው ይመክራሉ። በተጨማሪም በዚህ ስርዓት በተካተተው የሞባይል መተግበሪያ ወይም አፕሊኬሽን ታካሚዎች ዶክተሮች ጋር ቀጠሮ መያዝ፣ የመድኃኒቶች ማዘዣዎችንና የህክምና መረጃዎችን ማግኘት ይችላሉ። የዘመናዊ የእጅ ስልክ ባለቤት ላልሆኑ ሩዋንዳውያን ደግሞ ወደ ማዕከሉ በመደወል የአገልግሎቱ ተጠቃሚ መሆን ችለዋል። ዶክተር ፓትሪክ ሲኛ የአገልግሎቱ አቅራቢ ናቸው። ከ80 እስከ 90 በመቶ የሚሆኑ ደንበኞቻችን የሚደውሉት ከገጠር አካባቢ ነው። ታዲያ በቂ ህክምና አቅርቦት ለሌለው የገጠሩ ህዝብ ይህ አገልግሎት ትርጉሙ ትልቅ ነው። ሰላም ምግብ በልቼ ከጨረስኩ በኋላ ሆዴ አካባቢ ጥሩ ስሜት አልተሰማኝም። እንደ ናዲም ማንዚሮ ያሉ የአገልግሎቱ ተጠቃሚዎች በእጅ ስልካቸው ከጥሪ ማዕከሉ አጭር የህክምና ምክር ካገኙ በኋላ በአካባቢያቸው ወደሚገኙ የህክምና ተቋማት በማምራት ተገቢውን የህክምና አገልግሎት ያገኛሉ። ማንዚሮ ደግሞ በዘመናዊ ስልኳ ባለው መተግበሪያ ባገኘችው መድኃኒት ማዘዣ መድኃኒት መግዛት ትችላለች። በአገልግሎቱ የህክምና ምክር ማግኘት እንችላለን። ለመታከም ብዙ ገንዘብ ማውጣት አይጠበቅብንም። ምክንያቱም በስልካችን ስለ ጤናችን ማወቅ የምንፈልገውን እና ማድረግ ያለብንን ከማዕከሉ ምክር እናገኛለን። ስለዚህ አሁን እንደገጠመኝ አይነት ህመምን ለመታከም ብዙ ጊዜ እንዳይባክን ያግዛል። በቀላሉ አገልግሎቱን አግኝተህ ወደ ስራ መመለስም ትችላለህ። በማዕከሉ ከፍተኛውን የህክምና ምክር ለማግኘት ቢበዛ 200 ፍራንክ ወይም 20 የአሜሪካ ሳንቲም የሚጠይቅ ሲሆን ማዕከሉ በሩዋንዳ መንግስትና በግብረ ሰናይ ድርጅቶች ይደገፋል። እኛ እየሰራን ያለነው ዶክተሮችን ለመተካት አይደለም። ይልቁንም ስራቸውን ለማቃለልና የህክምና ስርዓቱን ለማገዝ ነው የምንፈልገው። በቂ የህክምና ዶክተሮች በሌሏት ሩዋንዳ በቴክኖሎጂ የታገዘው አገልግሎት ይህንን ክፍተት መሙላት ዓላማው አድርገዋል። ከ2 ዓመታት በፊት ስራ የጀመረውን ይህንን አገልግሎት ለማግኘት እስካሁን 30 በመቶ የሚሆኑ የሀገሪቱ ዜጎች መመዝገባቸውን የዘገበው ቲአርቲ ነው። ሳውዲ አረቢያ በሀገሯ የሚገኙትን የካናዳ አምባሳደር አባረረች። የሳውዲ እርምጃ የሁለቱን ሀገራት የንግድና የትምህርት ግንኙነት ሊጎዳ ይችላልም ነው የተባለው። ዳንኤል ብዙአየሁ። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር በሀገሪቱ ያሉት የካናዳ አምባሳደር ሳውዲ አረቢያ በሰብአዊ መብት ተሟጋቾችና በሴቶች ላይ የምታደርሰውን ጥቃት ልታቆም ይገባል በማለት በትዊተር ገጻቸው ያስተላለፉት መልእክት ኃላፊነት የጎደለውና ሐሰት ነው በማለት ነው አምባሳደር ዴኒስ ሆራክ ከሳውዲ አረቢያ እንዲወጡ ትዕዛዝ ያስተላለፈው። የሳውዲ መገናኛ ብዙኃን እንደዘገቡት አምባሳደሩ ሀገሪቱን ለቀው እንዲወጡ የ24 ሰዓት ጊዜ ነው የተሰጣቸው። ካናዳ ለሳውዲ አረቢያ ዋነኛ የንግድ አጋር ስትሆን 10 በመቶ የሚሆነውን ድፍድፍ ነዳጅ የምታስገባው ከሳውዲ
አረቢያ ነው። ሁለቱ ሀገራት ባለፈው ዓመት ብቻ $4 ቢሊዮን የንግድ ልውውጥ አድርገዋል። አሁን በተፈጠረው አለመግባባት ግን የሳውዲ አረቢያ አየር መንገድ ወደ ካናዳ ቶሮንቶ የሚያደርገውን በረራ አቋርጧል። የሳውዲ አረቢያ የትምህርት ሚኒስቴርም በካናዳ በነጻ የትምህርት እድል ትምህርታቸውን የተከታተሉ የሚገኙ ከ15000 በላይ የሳውዲ ዜጎች ወደ ሌላ ሀገር ተዘዋውረው ትምህርታቸውን እንዲጨርሱ የሚያስችል አስቸኳይ እቅድ ተግባራዊ ለማድረግ እየሰራ ነው። ይህ ጉዳይ ግን ተማሪዎቹን የሚጎዳ መሆኑን ሐሰን ያሪ ከሱልጣን ካቦስ ዩኒቨርሲቲ ተናግረዋል። በሺዎች የሚቆጠሩ የሳውዲ አረቢያ ዜጎች በካናዳ ዩኒቨርሲቲዎች የሚማሩ በመሆኑ አሁን ላይ የተፈጠረው አለመግባባት ተማሪዎቹን የሚጎዳ ይሆናል። የካናዳ የውጭ ጉዳይ ሚኒስትር ክሪስቲያ ፍሪላንድ ካናዳ ሁልጊዜም ለሰብአዊ መብት መከበር አጥብቃ እንደምትሰራ ገልጸው ይህ ደግሞ በካናዳ ብቻ ሳይሆን በዓለም ዙሪያ ተግባራዊ እንዲሆን ጥረት ማድረጓን አታቆምም ብለዋል። የውጭ ጉዳይ ሚኒስትሯ ሳውዲ አረቢያ ለሰብአዊ መብት ሲሟገቱ የነበሩትን ራይፋ በደዊና ናሲማ አልሻዳህን ከስር እንድትለቅም ጠይቀዋል። የሁማን ራይትስ ዎች ተወካይ ሮትና ቢጉም በበኩላቸው ሳውዲ አረቢያ ለሰብአዊ መብት የሚሟገቱ ሰዎችን ማሰሯ የጀመረችውን የለውጥ እንቅስቃሴ የሚገታ ነው ብለዋል። የሳውዲ አረቢያ መንግስት ሴቶች መኪና እንዲያሽከረክሩ መፍቀዱን ተከትሎ አንዳንድ አበረታች ለውጦችን እያመጣ ነበር። ነገር ግን ይህ ለውጥ እንዲመጣ የታገሉ ሴቶችን ማሰር ተገቢ አይደለም። ከግንቦት ጀምሮ በሺዎች የሚቆጠሩ የሰብአዊ መብት ተሟጋቾች ታስረዋል። ሴቶች መኪና ማሽከርከር አይችሉም፣ እንዲሁም በወንዶች ካልታጀቡ መንቀሳቀስ የለባቸውም የሚሉትን ህግጋት እንዲሻሩ ሲታገሉ የነበሩት ራይፋ በደዊና ናሲማ አልሻዳህ ባለፈው ወር ነበር ተይዘው በቁጥጥር ስር የዋሉት። ዘገባው የአልጀዚራ ነው። ዘንድሮ በዲሞክራቲክ ሪፐብሊክ ኮንጎ በሚካሄደው ምርጫ ህገ መንግስቱን በመጣስ ፕሬዚዳንት ጆሴፍ ካቢላ በእጩነት ሊቀርቡ እንደሚችሉ የኮንጎ ዜጎች ስጋታቸውን እየገለጹ ይገኛሉ። ፕሬዚዳንቱ ራሳቸውን በእጩነት የሚያቀርቡ ከሆነ ከዚህ ቀደም በህብረተሰቡና በመንግስት መካከል በሽምግልና ላይ የቆየችው የካቶሊካዊት ቤተክርስቲያን ምዕመናንን ለተቃውሞ እንደምትጠራም ነው ያስታወቀችው። ነጻነት ወርቁ ተጨማሪ አላት። ዲሞክራቲክ ሪፐብሊክ ኮንጎን በሁለት ጊዜ ምርጫ ሲመሩ የቆዩት ፕሬዚዳንት ጆሴፍ ካቢላ የስልጣን ዘመናቸው ካበቃ 2 ዓመታትን ቢያስቆጥርም አሁንም ሀገሪቱን እየመሩ ይገኛሉ። በሀገሪቱ እሳቸውን ከስልጣን አውርዶ አዲስ ተመራጮችን መሪ ለማድረግ የሚደረገው ምርጫ እንደ አውሮፓውያን አቆጣጠር በ2016 መደረግ የነበረበት ቢሆንም የሀገሪቱ ብሔራዊ የምርጫ ባለስልጣን የተለያዩ ምክንያቶችን በመደርደር ቀኑን ለ2 ዓመታት አራዝሞታል። ዘንድሮ በሚካሄደው ምርጫ ኮንጓውያን ከወዲሁ ስጋት ቸውን እየገለጹ ይገኛሉ። ባሳለፍነው ዓመት በሀገሪቱ በነበረ አለመረጋጋት የህብረተሰቡ ድምጽ ሆና ስታገለግል የቆየችው ካቶሊካዊት ቤተክርስቲያን በምርጫው ፕሬዝዳንቱ ህገ መንግስቱን ጥሰው ራሳቸውን እጩ አድርገው ካቀረቡ ቤተክርስቲያኗ ምዕመናንን ለተቃውሞ እንደምትጠራ አስታውቃለች። እኔ ማንንም አልፈራም። ሀገሪቱ ወደፊት መሄድ ይገባታል። አሁን ነጻ ሀገር የለንም። ስለዚህ የሚታመን የምርጫ ሂደት ሊኖር ይገባል። በታህሳስ ወር ለሚካሄደው ምርጫ ዣን ፒየር ቤምባ እጩ ተመራጭ ለመሆን የሚያስችላቸውን መረጃዎች ለምርጫ ባለስልጣን ያቀረቡ ሲሆን ሌላው በሀገሪቱ በፖለቲካ አቋሙ እውቅናን ያተረፈው ሞሪስ ካቱኒ በስደት ከነበረበት ዛምቢያ ወደ ሀገሩ በመመለስ መረጃዎቹን ለማስገባት ቢሞክርም ድንበር እንዳያልፍ ታግዷል። ከዚህ ቀደም ፕሬዚዳንት ካቢላን ለመቃወም በወጡ ሰልፈኞች ላይ የተለያዩ የመብት ጥሰቶች የተፈጸሙ ሲሆን የሰው ህይወትም አልፏል። የሮዚ ካሙንዴ ቤተሰብም የጥቃቱ ሰለባዎች ነበሩ። እኔ ወንድሜን የገደሉት ሰዎች ተይዘው ለፍትህ እንዲቀርቡ ፈልጋለሁ። ከዚህ በተጨማሪም ፖለቲካዊ ፍትህም ልናገኝ ይገባል። ወንድሜ ሁልጊዜም አንድ ቀን የኛ ልጆች ለክብርና ለነጻነት የሚኖሩባት ጊዜ ይመጣል ይል ነበር። ገዢው ፓርቲ ፒፒአርዲ እስካሁን እጩ ተወዳዳሪውን ይፋ ያላደረገ ሲሆን አመራሮቹ ለፕሬዝዳንትነት የሚወዳደረውን ሰው በቅርቡ ይፋ እንደሚያደርጉ እየገለጹ ይገኛሉ። በርካታ ኮንጎያውያንም የገዢው ፓርቲ ተወዳዳሪ ጆሴፍ ካቢላ እንደማይሆኑ ተስፋ እያደረጉ ነው ሲል የዘገበው አልጀዚራ ነው። ተመልካቾቻችን ከአፍታ በኋላ እነዚህንና ሌሎች ዜናዎችን አክለን ተመልሰን እንገናኛለን። እስከዛው መልካም ጊዜ ይሁንላችሁ። እጅግ ዘግናኝና የሰው ልጆችን ክብር ህልውና ሊነካ የሚችል የጉዞ መስመር ነው። የሚደርስባቸውን የውሃ ጥም የመደፈሩን አደጋ እንቋቋመዋለን ይላሉ። ጉዳዩ እየባሰ አሁን እንደውም በቃ ኖርማል ነው የተፈቀደ የሚመስል የህገወጥ ሰው ዝውውር ነው ያለው። በወገናቸው ላይ በዜጋቸው ላይ
በሀገር ሀብት ላይ በሀገር ዜጋ ላይ ከመንግስት ቁጥጥር በላይ ሆነዋል። ሰው ልጁን ለህገ ወጥ ስደት አሳልፎ እንዳይሰጥ ማድረግ ይቻላል። ከኪስህ በተሰረቀበት ጥበብ አይደለም የምትመረመረው፣ ዳይናሚክ ነው። ህገ ወጥ የሰው ዝውውር በየጊዜው መልኩን እየቀያየረ የሚሄድ ወንጀል ነው። ምህረት ምንድነው? ይቅርታ ምንድነው? ገና ሊያዝ የሚችለውንም ተይዞ ምርመራ የሚደረገውንም ፍርድ ቤት ቀርቦ ጥፋተኛ ተብሎ ማረሚያ ቤት ያለውንም በዝርዝር አይታችሁታል? አዋጁ ከመጽደቁ በፊት አዋጁ እንደተመራ ቋሚ ኮሚቴያችን አዋጁ ለተወሰኑ ወራት ነው የሚቆየው ይላል። ይሄ የማስተካከያ አዋጅ ነው ማለት ይቻላልና በሌላም በኩል ደግሞ የሰላም ጥሪም ነው በመንግስት በኩል። የምህረት አዋጁ ለእናንተ ስትፈቀድ ከዛ ስትወጣ ያለን ስሜት ብታጋራይ ደስ ይለኛል። ከ1992 ዓ.ም ጀምሮ በዳኝነቱም በጠበቃነትም በተከሳሽነትም አልፌበታለሁ። ታሳሪነትም ያውቃሉና ግንቦት 7 ኦነግ ምናምን ተብለው ተፈርጀው የታሰሩ አካላትን ሄዳችሁ አነጋግራችሁ? እኛንም እኮ እዚህ አካባቢ ማየት አትችሉም ብለው የሚከለክሉም ኃላፊዎች አሉ። ግን እኛ በዛ እንቆምም። እኛ ቀድመን አይተን አጋልጠናል። ሚዲያ ላይ አንስተናል። ግን እናንተ ሚዲያ ላይ ስታቀርቡ ቆርጣችሁ ነው የምታስቀሩት። አሁን እሱን ወደኛ ማላከክ አይቻልም። ደረጃው የተነሳላቸው ድርጅቶች አሁን ባለው የፖለቲካ ሁኔታ ተሳትፏቸው ምን ይመስላል? በዚህ ወንጀል የሚፈለጉ እኮ ገብተዋል። አገር ውስጥ ገብተው አይተናቸዋል። ለምሳሌ የኦነግ አመራሮች ገብተዋል። ግንቦት 7ም እየገቡ ሌሎች ተጠርተው አሁን መምጣትና መግባት መውጣት ይችላሉ ተብሎ ሁላችንም ኢትዮጵያውያን ሰላም፣ ፍቅር፣ አንድነት፣ መከባበርና መዋደድ እሴታችን ነው። ተስፋችን እውን እንዲሆን ለለውጥ እንነሳ። ጥሩን ታሪካችንን እናጎልበት፣ ከመጥፎ ታሪካችን እንማር። ካላስፈላጊ ግጭቶች እንራቅ። ኢትዮጵያን ትልቅና የበለጸገች ሀገር እናደርጋት። ዘመኑ የሰላም የልማትና የብልጽግና ያደርግልን። የስፖርትና የመዝናኛ ዝግጅት ከምርጥ 32 የሀገራችን ተጫዋቾች በአሁኑ ሰዓት ምርጥ 4 ቀርተዋል። ከምርጥ 4ቱ ተጫዋቾች ማን ነው ወደ ዋንጫው የሚገሰግሰው? ዳዊት እስጢፋኖስ ከስዩም ተስፋዬ፣ መስዑድ መሐመድ ከእድሉ ደረጀ ተፋጠዋል። ወደ ፍጻሜው ማን ይደርሳል? ይህን አዝናኝ የመዝናኛ ዝግጅት ስፖንሰር ያድርጉ። ምርትና አገልግሎቱን ያስተዋውቁ። ሜዳ ላይ ወደ ፍጻሜው እየገሰገሰ ነው። ሜዳ ላይ የኛ ሰፈር ይቀጥላል። ሰላም ነው። ተደመሩ ሲባል ማባዛት ነክቼ ተጨናንቄያለሁ በዙና ሚስቶቼ። እንዲያው ዘመድዬን እንዲያው መላመላ ስራዬ ቀልዶ መብላት ነው። በይደ ብላለህ፣ ጠንቆለ ብላለህ፣ ጠቆመ ብላለህ። እኔ መሶቤን አፌ ውስጥ አድርጎልኝ ቀልደ ብላ። ሰውነት ባዳ ነው። እንደናንተ ጸጉር ነበረኝ። የዛሬና አድርገውና የኔ ጸጉርና መንግስቱ ኃይለማርያም ሲሄዱ አልተሰናበቱኝም። በኢትዮጵያ ሶማሌ ክልል ጅግጅጋ ከተማ ሰሞኑን በተከሰተው ግጭት በከተማዋ የመከላከያ ሰራዊት መግባቱን ተከትሎ ሰላምና መረጋጋት እየሰፈነ መምጣቱን ነዋሪዎች ገለጹ። በጌዲዮና አዋሳኝ አካባቢዎች የተፈናቀሉ ዜጎችን መልሶ ማቋቋምና የጋራ ሰላማቸውን በዘላቂነት ማስጠበቅ በሚቻልበት ጉዳይ ላይ የአካባቢው ነዋሪዎች መወያየት ጀምረዋል። ሳውዲ አረቢያ በሀገሯ የሚገኙትን የካናዳ አምባሳደር አባረረች። ተመልካቾቻችን እንደምንላችኋል። በድጋሚ ከዜናዎቹ ጋር አልጋነሽ ተካይዤ ተመልሻለሁ። አብራችሁን ቆዩ። በኢትዮጵያ ሶማሌ ክልል ጅግጅጋ ከተማ ሰሞኑን በተከሰተው ግጭት የህይወት መጥፋትና
የንብረት ውድመት መከሰቱን የጅግጅጋ ከተማ ነዋሪዎች ለኢቲቪ ገልጸዋል። ነዋሪዎቹ በከተማዋ የመከላከያ ሰራዊት መግባቱን ተከትሎ ሰላምና መረጋጋት እየሰፈነ መምጣቱንም ነው የገለጹት። ነዋሪዎቹ በስልክ የሰጡትን አስተያየት ተከታትለን እንመለስ። ሰሞኑ በጣም አሰቃቂ ጉዳይ ነበር የተፈጠረው። ሶማሌ ብሔር ባልሆኑ ወገኖቻችን ላይ በጣም የተለየ ዘረፋ፣ ጭፍጨፋ፣ ግድያ እንዲሁም በሃይማኖት ቤተክርስቲያን ላይ ቃጠሎ፣ ቄሶቻችን ሞተው ነበር ካህኖቻችን እና ሰው ራሱ በጣም ከቤት መውጣት እስክንችል መንቀሳቀስ እስካንችል ድረስ 3 ቀን ሙሉ ምግብ አልበላንም። ባለንበት ተሸሽገን በየቤተክርስቲያን ተሸሽገን በጣም አሰቃቂ ሁኔታ ላይ ነበር ነው። አሁንስ መከላከያ ከገባ በኋላ ያለው ሁኔታ ምን ይመስላል? አሁን መከላከያ ከገባ በኋላ ያለው ሁኔታ በጣም ጥሩ ነው። ተረጋግተው ያው ተኩስ ልውጦች ነበሩ። ህዝቦች ያሉበት ቦታ እንዲጠለሉ ተደርጓል። ምግብም እንዲደርሰኝ እየተደረገ ነው። አረጋግተውታል። ከተማውንም ሰላም ነው። በእንደልባችን ቢያንስ በእግራችን እንቀሳቀሳለን። ሆስፒታል ያሉ ሰዎች ማየት ችለናል። ቤተክርስቲያኑም ህዝቡ መንቀሳቀስ ችሏል። አሁን ጥሩ ሁኔታ ላይ ነው ያለ ነው። በመጀመሪያ ደረጃ ይሄ ፈተና ብጥብጡ በሚጀመርበት ሰዓት እኔ ቢሮ ነበር፣ ኢትዮ ቴሌኮም ቢሮ ነበርኩኝና ከዛ በኋላ ያው የተደራጀ ኃይል ነው የሚመስለው ቀጥታ የነጋዴዎችን ሀብትና ንብረት መዝረፍ ከነገና ተሽከርካሪ እያሽከረከሩ በስራ ላይ የነበሩ የባጃጅና የፎርስ ሹፌሮችን እያስቆሙ መኪናዎቻቸውን መስታወቱን እየሰባበሩ እየወሰዱ ሰዎቹን ደግሞ ልክ እንደ ማርያም ጠላት ሊባል በሚችል መልኩ ከፍተኛ ቅጥቀጣና ሲያደርሱባቸው ነበረ። ሰሞኑ በጣም አሰቃቂ ጉዳይ ነበር የተፈጠረው። ሶማሌ ብሔር ባልሆኑ ወገኖቻችን ላይ በጣም የተለየ ዘረፋ፣ ጭፍጨፋ፣ ግድያ እንዲሁም በሃይማኖት ቤተክርስቲያን ላይ ቃጠሎ፣ ቄሶቻችን ሞተው ነበር ካህኖቻችን እና ሰው ራሱ በጣም ከቤት መውጣት እስክንችል መንቀሳቀስ እስካንችል ድረስ 3 ቀን ሙሉ ምግብ አልበላንም። ባለንበት ተሸሽገን በየቤተክርስቲያን ተሸሽገን በጣም አሰቃቂ ሁኔታ ላይ ነበር። አሁንስ መከላከያ ከገባ በኋላ ያለው ሁኔታ ምን ይመስላል? አሁን መከላከያ ከገባ በኋላ ያለው ሁኔታ በጣም ጥሩ ነው። ተረጋግተው ያው ተኩስ ልውጦች ነበሩ። ህዝቦች ያሉበት ቦታ እንዲጠለሉ ተደርጓል። ምግብም እንዲደርሰኝ እየተደረገ ነው። አረጋግተውታል። ከተማውንም ሰላም ነው። አሁን ያለው ሁኔታ ሰላም ነው። በእንደልባችን ቢያንስ በእግራችን እንቀሳቀሳለን። ሆስፒታል ያሉ ሰዎች ማየት ችለናል። ቤተክርስቲያኑም ህዝቡ መንቀሳቀስ ችሏል። አሁን ጥሩ ሁኔታ ላይ ነው ያለ ነው። ህብረተሰቡ ውስጥ ተቀላቅሏል። መሳሪያ ያላቸው ማለት ነው። አልፎ አልፎም ቅድም እንደነገርኩ ከአንድ ሰዓት በፊት ተኩስ ሁላ ነበረ። ስለዚህ ህብረተሰቡ አሁንም ቢሆን ስጋት ላይ ነው። ለአብዛኛው የከተማው ነዋሪ ያለው ቤተክርስቲያን ውስጥ ነው አሁንም ያለው ማለት ነው። ስንሄድ ራሱ በአንድ መስመር ነው የምንሄደው። ምክንያቱም እይታ እንዳንከልላቸው ለነሱ ተብሎ በአንድ መስመር ነው የምንሄደው። ቤተክርስቲያኗ ሞንታርቦና መኪና በማዘጋጀት ህብረተሰቡን ወጣቱን በተለይ ለማረጋጋት ከፍተኛ ጥረት እያደረገች ነው ያለችው። በጣም ከሰሞኑ አንጻር ሲታይ ተረጋግቷል ማለት ይቻላል። ተረጋግቷል ማለት ይቻላል። አዎ ትላንትና ከትላንት ወዲያ ከነበርንበት አንጻር በጣም እግዚአብሔር ይመስገን በጣም መሻሻሎች አሉ፣ ለውጦች አሉ። ተመልካቾች ለድምፁ ጥራት ይቅርታ እንጠይቃለን። በጌዲዮና አዋሳኝ አካባቢዎች የተፈጠሩ ግጭቶችን ተከትሎ የተፈናቀሉ ዜጎችን መልሶ ማቋቋምና የጋራ ሰላማቸውን በዘላቂነት ማስጠበቅ በሚቻልበት ጉዳይ ላይ የአካባቢ ነዋሪዎች መወያየት ጀምረዋል። በአሁኑ ወቅት ተፈናቃዮቹ ወደ ቀያቸው በመመለስ ላይ የሚገኛሉ። ኬኔዲ አባተ ዝርዝር አለው። በጌዲዮና ጉጂ አዋሳኝ አካባቢዎች ተከስቶ በነበረው ግጭት የጋራ እሴቶችን አዳብሮ ለዘመናት በአንድነት ይኖር የነበረ በርካታ ሕዝብ ቤት ንብረቱን ትቶ ወራትን በስደት በየመጠለያ ካምፖች ለማሳለፍ ተገዷል። እኛ በፊትም ከጉጂ ጋር አንድ ነን። ምንም በባህልም እና በአኗኗራችንም በሃይማኖታችንም የሚያለያየን ምንም አንዳች ነገር የለም እና የ10 ዓመት ሰው ሆኜ ነው እዛ የገባሁት እና 40 ዓመት እዛ ቆያለሁ። በዛ 40 ዓመት ጓደኞቼ፣ አብሮ አደጎቼ እና የስራ ባልደረቦቼ የጉጂ ኦሮሞ ህብረተሰብ ነው። ስለዚህ ይህ በሚሆንበት ጊዜ ይህን ያክል ወር ከነሱ ተለይተን መኖር በጣም አስቆጥቶናል። አሁን ላይ ታዲያ ስደተኞችን ወደ ነባር ቀያቸው መመለስ በተጀመረበት ወቅት ህብረተሰቡ አስፈላጊውን ድጋፍ ማድረግና ሰላሙን በዘላቂነት ማረጋገጥ በሚችልበት ጉዳይ ላይ በአዋሳኝ አካባቢዎች እየተገናኘ መወያየት ጀምሯል። በጌዲዮ ዞን ይርጋ ጨፌና በምዕራብ ጉጂ ዞን አባያ ወረዳዎች አዋሳኝ ስፍራ ላይ የተደረገው የህዝብ ለህዝብ ውይይትም ህብረተሰቡ ችግሮቹን በጋራ እንዲፈታ የሚደረገው ጥረት አካል ነው። አሁን ባለው ሁኔታ የአዋሳኝ አካባቢዎች ለተፈናቀሉ ሰዎች ወደ ኋላ መመለስ የጀመሩበት ሁኔታዎች አሉ። ምክንያቱም በአዋሳኝ አካባቢ ያለው የጸጥታ ሁኔታ እየተረጋጋ የመጣና ምቹ ስለሆነ በዚህ አይነት መንገድም የእርቀ ሰላም መድረኮች፣ የጋራ ውይይት መድረኮች እየተካሄዱ ስለሆነ መመለስ ጀምረዋል ከአዋሳኝ አካባቢዎች ያሉት።
ከምዕራብ ጉጂ በኩል ወደዚህ የመጡት ደግሞ በዛ ሳይድ ያለው ስራ ተሰርቶ ሲያልቅ የሚመለሱ ናቸው የሚሆኑት። ተሰርቶ ያልቃል ማለት በዋናነት ሰላሙ የተረጋገጠ እንዲሆን አካባቢው ሰላማዊ እንዲሆን የማድረግ ስራዎች መሰራት አለባቸው። በዚህ ደረጃ በፌደራል ደረጃ እቅድ ወጥቶለት የመከላከያ ሰራዊትም ኃላፊነት ወስዶ ፌደራል ፖሊስም ኃላፊነት ወስዶ የሰላም የማስከበር ጉዳዮችን እየሰራ ያለበት ሁኔታዎች ናቸው ያሉት። እስከ 25 ከበርካታ ወረዳዎች ወደ ቤታቸው እንዲገቡ አድርገናል። በአጠቃላይ ከሀምበላ ዋመና፣ ቃርጫ፣ ብርብርሳ ኮጆ፣ ቡሌ ሆራ ከነዚህ ወረዳዎች ወደ 33,000 የሚሆኑ ገዶች ወደ ቀያቸው ተመልሷል። ወደ ቀያቸው ተመልሶ ከአካባቢ ከቀበሌ ህብረተሰብ ጋር እየተወያዩ ኢንተራክሽኑ ቀጥሎ በአካባቢ ማቴሪያል ቤትም እየተሰራ የቤት ቁሳቁሶች ከጎረቤት እንዲደጋግፉ እየተደረገ እየተሰራ ያለበት ሁኔታ አለ። ወደ 53,000 ጉጂም ከግጭት ድንበር አካባቢ ወደ ኋላ የሸሸው ጉጂ ወደ ቤቱ ተመልሶ ኖርማል ኑሮውን ጀምሯል ማለት ነው። በአጠቃላይ እስካሁን የተሰራ ስራ ይሄ ነው። ዛሬ ደግሞ እዚህ አካባቢ ኦልሞስት ዝግጅቶች አልቋል። ግን ይሄንን ቀን እየጠበቁ ስለሆነ ከዚህ ሰዓት ጀምሮ በሁለቱም ወረዳዎች በርካታ ወደ ቤታቸው ተመለሱ አሉ። ቢሆንም የቀሩትም ዛሬ ወደ የቀያቸው በገዶ በኩልም በጉጂ በኩልም መሸሹት ወደ ቀያቸው ይመለሳሉ ብለን እየጠበቅ ነው። ተፈናቃዮቹ ወደ ቀያቸው በሚመለሱበት ወቅት የቀደመውን የተረጋጋ ኑሯቸውን ለመቀጠል የህብረተሰቡን ድጋፍ ይሻሉ። እኔ ለምሳሌ ወደ 14 ቤት ይዛ ነበረኝ። ብዙ ሱቆች ነበሩኝ፣ መኖሪያ ቤት አለኝ፣ የሚያከራያቸው ድርጅቶች አሉኝ። እነዛ ሁሉ ሳይቀሩ ነው ወደ አመንድነት የተለወጡ። ወደ ቦታችን ስንመለስ ከኖርንበት ማህበረሰብ ከኖርንበት የጉጂ ህብረተሰብ እንዲረዳን ቤታችን እንዲመልስ ከመንግስት ጎን ተባብሮ የሚያስፈልገንን ነገር እንዲያሟላ እንጠይቃለን። በሁለቱም ወገን ያሉ የህብረተሰብ ክፍሎችም ስደተኞችን ለመቀበልና ለማቋቋም ዝግጁ መሆናቸውን ይገልጻሉ። አንድ ላይ መጥቶ ዛሬ እርቀ ሰላም ሲደረግ ለኔ በቃ መልካም አጋጣሚ ነው የሚለው። ሰውን እንደ መርዳት ራሱ ለህሊና ራሱ እርካታ የሚሰጥ ነገር ስለሌለ ያለፈ ኦሬዲ አልፏልና አሁን ደግሞ ያለውን ህብረተሰብ አንድ ላይ ሆነን ማገዝ ያለብንን ሁለት ያለው አንድ ለሌለው ይስጥላል የእግዚአብሔር ቃል ራሱ ማለት አንድ የተቸገረን ሰው መርዳት የሁላችንም የሰውኛ ሰብአዊ ግዴታም ስለሆነ እኛ ለመርዳት ኋላ የምንለው ነገር የለም። በዚህ በምዕራብ ጉጂም በገዶም ውስጥ ያለው ህብረተሰቡ ያለውን ነገር በመተባበር ቢያንስ መጠለያ የሆኑ ነገሮችን ጊዜያዊ መጠለያዎችን አብሮ በመስራት ለዚህ ልምዱ ስላለ እርጋ ጨፌ ከተማና ወረዳ ላይ እንደዚህ አንድ ወቅት ተመሳሳይ ችግር ገጥሞ ስለነበረ ህብረተሰቡ መጠለያ በመስራትና ያላቸው እርስ በርስ ተካፍሎ በመብላት የማቆየት ስራ እንደሚሰራ ህብረተሰቡ እናምናለን። በቤንሻንጉል ጉሙዝ ክልል በምክር ቤት የሚወሰኑ ውሳኔዎች ትግበራ ላይ የሚታዩ ክፍተቶች አሳሳቢ መሆናቸውን የምክር ቤቱ አፈ ጉባኤ አቶ ሙለታ ወንበር ገለጹ። በምክር ቤቱ የክልሉን ህብረተሰብ ተጠቃሚ ያደርጋሉ ተብለው የሚወሰኑ ውሳኔዎችና የሚወጡ አዋጆች ሙሉ ለሙሉ መተግበር ካልተቻለ የህዝቡን የለውጥ ፍላጎት ማሳካት እንደማይቻልም ነው አፈ ጉባኤው የተናገሩት። ሪፖርተራችን ይመራደም ከአቶ ሙለታ ጋር ቆይታ አድርጓል። እንከታተለው። አቶ ሙለታ ወንበር በአፈ ጉባኤነት የሚመሩት የቤኒሻንጉል ጉሙዝ ክልል ምክር ቤት 6 ቋሚ ኮሚቴዎች አሉት ነው። እናም ምክር ቤቱ በተለያዩ ጊዜያት የክልሉን ህብረተሰብ ተጠቃሚ ያደርጋሉ ተብሎ የታመነባቸውን ውሳኔዎች ይወስናል፣ አዋጆችንም ያጸድቃል። ይሁንና የሚወሰኑ ውሳኔዎችና የሚጸድቁ አዋጆች በአተገባበራቸው ላይ የሚታዩ ክፍተቶች አሳሳቢ መሆናቸውን አፈ ጉባኤው አቶ ሙለታ ወንበር ተናግረዋል። የህብረተሰብን ተጠቃሚነት ወደ ላቀ ደረጃ ለማድረስ ሊሰሩ የሚገቡ ነጥቦች 1 2 3 ብሎ ተቆጥሮ በየጉባኤ ከጉባኤም ሳይኖር ግብረ መልስ ይሰጣል። እነዚህ በትክክል ቆጥሮ ይዞ የመፈጸም ችግር ነው። እነዚህ ካልተፈጸሙ ህዝቡ እየጠየቀ ያለውን አሁን ምላሽ መስጠት እንደ ክልልም እንደ መንግስትም ያዳግታል። ስለዚህ አንዱ ማነቆ አሁንም ሊሻሻል የሚገባው የሚሰጡ አስተያየቶች፣ ውሳኔዎች በምክር ቤት ላይ የሚተላለፉ በቋሚ ኮሚቴ የሚሰጡ ግብረ መልሶች በአግባቡ ያለመተግበር ከፍተኛ ውስንነት ነው ያለ። ምክር ቤቱ አሁን ያለበት አስፈጻሚ አካላትን የመቆጣጠር የመገምገምና የመደገፍ ስራዎችም ወቅቱ ከሚጠይቀው የመቆጣጠር ቁመና አንጻር በቂ አይደለም። በቀጣይ ግን ጠንካራ ደረጃ ላይ እንዲደርስ ጥረት ይደረጋል ብለዋል። ምክር ቤቱ ህግ ካወጣ በኋላ
እነዚህ ህጎች ተፈጻሚ እንዲሆኑ ጥቅምም እንዲያስገኙ ተፈጻሚ የማይሆኑም ከሆነ እንዲሻሻሉ ከማድረግ ክፍተትም ካለባቸው ጥናት ተደርጎ እንዲሻሻሉ ከማድረግ ጅምሮች ቢኖሩም ግን አመርቂና ህብረተሰቡ በሚፈልገው ልክ ነው ብሎ መውሰድ አይቻልም። ይህን ማሻሻል ማስተካከል የሚጠይቁ አሉ። አንዳንድም አለፍ ሲል በቂ ጥናት ሳይደረጉ የሚሻሻሉ አዋጆች አሉ። ስለዚህ ከዚህ በኋላ የምናደርገው ቁጥጥር አንደኛው ከመውጣታቸው በፊት በቂ ውይይት እንዲያደርጉ። የቤኒሻንጉል ጉሙዝ ክልል በርካታ ብሔሮች ብሔረሰቦች የሚኖሩበት በመሆኑ እንደ አፈ ጉባኤው ገለጻ ምክር ቤቱ ተመጣጣኝ ውክልናን የሚያካተተ ነው። በዚህ ክልል ውስጥ የሚኖረው ሁሉም ብሔር ብሔረሰብ የክልሉ ለክልሉ ባይታወር አይደለም፣ የራሱ ክልል ነው። የመስራት የማልማት የመሳተፍ ሙሉ መብት አለው። ስለዚህ የሚያነሷቸውን ማንኛውም ጥያቄዎች እንደ ማንኛውም ብሔር ብሔረሰብ ይታያል እንጂ ይሄኛውና ያኛው ተብሎ የሚለይበት ምክንያት ሊኖር አይገባም። አሁንም እያሳተፍን ነው። በዚህ ምክር ቤት ውስጥ ሁሉም ብሔር ብሔረሰቦች አሉ እዚህ ያሉት። ቅርብ ጊዜ የተከሰተው በክልል ውስጥ የብሔር ግጭት አይደለም። ያው ወደ ግጭት ሲገባ እንግዲህ ስኬት ቢሆን ባለቤቱ ይበዛል፣ ችግር ሲሆን ግማሹ ይሸሻል እንጂ ብሔሮች አይጣሉም። ማይጣሉበት ምክንያትም አብሮ የኖረ ብሔር ብሔረሰብ ነው እዚህ ያለ፣ የተዋለደ ብሔር ብሔረሰብ ነው ያለ። ማን ከማን ሊጣላ አይችልም፣ ጎራ ለይተም አትችልም። ስለዚህ የተወሰነ ፍላጎት ያላቸው አጀንዳ ቀርጾ በማስተላለፍ ብሔር መልክ እንዲይዝ ያደረጉ ቡድኖች ወይ ግለሰቦች ናቸው። የምክር ቤቱ አባላትም ቢሆኑ የወክላቸውን ሕዝብ በማወያየት ለሚያነሷቸው ጥያቄዎችና ለችግሮቻቸው አፋጣኝ ምላሽ እንዲሰጣቸው አስፈጻሚ አካላትን የማመላከት አልፎም ማስገደድ ብዙም ያልተሰራበት መሆኑ ትኩረትን የሚሻ ጉዳይ ነው። መልካም የስራ ዘመን ይሁንላችሁ። ለኢቲቪ ዜና ይመራደም አሶሳ። የኮምቦልቻ ከተማ አስተዳደር በራስ አቅም የገነባው የንጹህ መጠጥ ውሃ አቅርቦት ለሌሎች ከተሞች ሞዴል እንደሚሆን የውሃ መስኖና ኤሌክትሪክ ሚኒስቴር አስታውቋል። የከተማ አስተዳደሩ የከተማዋን እድገት የሚመጥን የውሃ መሰረተ ልማትም እየገነባ ነው። አዝመራው ሙሴ ተጨማሪ ያለው። የውሃ ማማ ከሚባለው የጡሳ ተራራ ስር የምትገኘው የኮምቦልቻ ከተማ እንደ አብዛኛው የሀገራችን ክፍሎች ከንጹህ መጠጥ ውሃ አቅርቦት ችግር ጋር አብራ ቆይታለች። በተለይ የኮምቦልቻ ከተማ የኢንዱስትሪ መንደር፣ ዩኒቨርሲቲና ኮሌጆች መገኛ በመሆኗ ከዚህ ጋር ተያይዞ ወደ ከተማው የሚገባውን ተጨማሪ ሕዝብ የንጹህ መጠጥ ውሃ ተጠቃሚ ለማድረግ አስቸጋሪ ሆኖ ቆይቷል። ውሃ አንድ ቦታ ከጠፋ 3 ቀን 4 ቀን ሳይሰራ የመቆየት ያው ህብረተሰቡ ደውሎ ይሄ ችግር አለን ይቀረፍልን ብሎ ያ ችግር ነበረ። እንደገና ቀን ከምንቀዳበት ደግሞ ሌሊት ላይ በቃ ህብረተሰቡ እንቅልፍ አጥቶ ሌሊት ላይ የሚቀዳበት ጊዜ ነበረ። እንደገና ደግሞ በሽፍትም የሚመጣበት አካባቢ ነበረ። አሁን ለምረቃ የበቃው ፕሮጀክት በ13 ጥልቅ ጉድጓዶች ላይ የተገኘና የከተማዋን ህዝብ ሙሉ ለሙሉ የሚያዳርስ እንዲሁም በኢንዱስትሪ መንደሩ የሚገኙ 40 ፋብሪካዎችን በከፊል የንጹህ መጠጥ ውሃ ተጠቃሚ የሚያደርግ ነው። ኢንዱስትሪው በአንዴ የተጀመረ በመሆኑ እና ዩኒቨርሲቲውም አንዴ የመጣ በመሆኑ የችግሮች ምልክቶች ይታዩ ነበር። እንግዲህ የነበረው የውሃ ሽፋንም በጂቲፒ ስታንዳርድ አልነበረም። አሁን ግን ከጂቲፒ ስታንዳርድ አንድ ስቴፕ 80 ሊትር ነው በቀን ለሰው የሚያስፈልገው፣ ግን እስከ 90 የደረሰበት ሁኔታ ያለውና ችግሮችን ቀርፏል። ይህ የማስፋፊያ ፕሮጀክት ለቀጣይ 10 ዓመታት የኮምቦልቻ ከተማን ህዝብ ከንጹህ መጠጥ ውሃ አቅርቦት ችግር እንደሚገላገል ታምኖበታል። ከዚህ በተጨማሪም የከተማዋን የንጹህ መጠጥ ውሃ አቅርቦት ችግር በዘላቂነት የሚፈታ አዲስ ፕሮጀክት ለመገንባት የመሰረት ድንጋይ ተቀምጧል። ከበድ አድርገን እስካሁን በ100 ሚሊዮን ነበር። ወደፊት ለመሆን ዛሬ መሰረት ድንጋይ የተጣለው 500 ሚሊዮን ነው። በ3 ዓመት እስከ 5 ዓመት ተጠናቆ የሚያልቅ ነው። ኮንትራክተርም ተሰጥቷል። የክልሉ ውሃ ስራዎች ኮንስትራክሽን ድርጅት ነው። የአማካሪ ድርጅት የአማራ ክልል ዲዛይንና ቁጥር ድርጅት ነው ያለው። ይሄም ከ5 ዓመት በኋላ እያደግን ስለሆነ ችግር እንዳይፈጠር ቀድሞ በማሰብ እየተሰራ ነው ያለው። በመጪዎቹ 7 ዓመታት ውስጥ ሁሉም ኢትዮጵያዊ የንጹህ መጠጥ አቅርቦት እንዲያገኝ እንደ ሀገር እቅድ ተቀምጧል። ይሁን እንጂ አሁን ያለው አፈጻጸም 70% ብቻ መሆኑን መረጃዎች ይጠቁማሉ። ኮምቦልቻ እየተሰራ ያለው እጅግ በጣም የሚያረካና ጥሩ ስራ በደንብ ታቅዶ እየተሰራበት ያለ ነው። ፋይናንስን ራሱ የኢንቨስትመንት ፋይናንስን በተመለከተ ስንመለከት ራሱን ችሎ የሚሰራ የውሃ አገልግሎት ነው። ሌሎቹም ከተሞቻችን እንደዚህ እንዲሆኑ ነው የምንፈልገው።
በአጠቃላይ አሁን ኢንቨስት ተደርጎ ዛሬ ምረቃ የበቃው 200 ሚሊዮን ብር በራሳቸው ከተጠቃሚም እንዲሁም ከሌሎች ገቢዎች በሚያገኙት ገንዘብ ነው በራሳቸው ሰርተው ለምረቃ ያበቁት። የኮምቦልቻ ከተማ በመጠጥ ውሃ ሽፋን በቂ ሊባል የሚችል ስራዎችን ታከናውን እንጂ የመብራት መቆራረጥ የውሃ ችግሩን ወደ ነበረበት እንዳይመልስ አሁንም ስጋት አለ። ወሰን ተሻጋሪ የበጎ ፈቃድ አገልግሎት ላይ መሰማራታችን ከምንም በላይ ለወገኖቻችን ብሎም ለሀገራችን የድርሻችንን እንድንወጣ ያደርገናል ሲሉ በደቡብ ክልል የሚገኙ ወጣቶች ተናገሩ። ወጣቶቹ በሀገሪቱ በመጀመሪያ ጊዜ የሚከናወነው ወሰን ተሻጋሪ የበጎ ፈቃድ አገልግሎት ለሀገራዊ አንድነት ያለው አስተዋጽኦም የጎላ መሆኑን ተናግሯል። በረከት ዳመነ ከሐዋሳ ተከታዩን ዘገባ አድርሶናል። ካለፈው ወር ጀምሮ በክልሉ የተለያዩ ቦታዎች ላይ ከ3 ሚሊዮን በላይ የሚሆኑ ወጣቶች በ20 የተለያዩ የበጎ ፈቃድ ተግባራት ላይ መሰማራት ችለዋል። በተጨማሪም እንደ ሀገር በሚተገበረው በዚህ ተግባር ላይ ተሳታፊ በመሆናችንና ለወገኖቻችን ደራሽ የሚያደርግንን ስራ በመስራታችን ደስተኞች ነን ሲሉ ወጣቶቹ ተለምጠዋል። በጣም ደስተኛ ነኝ ከምል በላይ ማለት እንደ ሀገር ደረጃ ለመጀመሪያ ጊዜ የተደረገ ስለሆነ በጣም ደስተኛ ነኝ። ከብዙ ወጣቶችም ደግሞ ተመርጠን ስለመጣን በጣም እድለኞች እንደሆነ ነው የማስበው። በግሌ በጣም እድለኛ እንደሆንኩ ነው የተሰማኝ። ይሄ እንደሚታወቀው አሁን ባለው በሀገራችን ነባራዊ ሁኔታ የጠቅላይ ሚኒስትራችንም ጥሪ ስለሆነ ሀገራዊ ጥሪ ስለሆነ በዚህ በሀገራዊ ጥሪ በመሳተፌ በጣም ደስተኛና እድለኛ እንደሆንኩ ነው የተሰማኝ። ይህ ወሰን ተሻጋሪ የበጎ ፈቃድ አገልግሎት ከምንም በላይ ሀገራዊ አንድነትን በማምጣት ወጣቱ ለሀገሩ የድርሻውን እንዲወጣ የሚያደርግ መሆኑንም ተሳታፊ ወጣቶች ተናግረዋል። ጥቅሙ የጎላ ነው። አንደኛው ህዝብ ለህዝብ ትስስር ይፈጥራል፣ ሀገራዊ አንድነትን ይፈጥራል። እሴቴን ባህሌን ለሌላው አካፍላለሁ። ከነሱ የቀሰምኩትን ደግሞ ለመጣውበት ወይም ለወከለኝ ማህበረሰብ አቀርባለሁ። በሂደቱም የተሻለ አንድነት እንዲፈጠር ያደርጋል። ስለዚህ ወጣት ሀገርን ሲያለማ አንድ ሲያደርግ ያምርበታል፣ ሲያወድም የማንም መጠቀሚያ ሲሆን አያምርበትም። ስለዚህ እንደዚህ አይነት ጥሪ አካል ሆኜ በመቅረቤ እንደኔ በጣም ደስታ ተሰምቶኛል። በሀገራችን ለመጀመሪያ ጊዜ በሚከናወነው በዚህ ተግባር ላይ ከደቡብ ክልል 150 የሚሆኑ ወጣቶች የሚሳተፉ ሲሆን ልዩ በሆነ መስፈርት መመረጥ መቻላቸውንም የክልሉ ወጣቶችና ስፖርት ቢሮ ምክትል ኃላፊና የወጣቶች ዘርፍ ኃላፊ ወይዘሮ ሸዊት ሻንካ ተናግረዋል። ከመስፈርቱ ዋናው የትም አካባቢ ሄዶ በጎ ተግባር በጎ ስራ ለመስራት ሙሉ ፈቃደኝነትን ነው መነሻ ያደረግ ነው። ቀጥሎ ከማንኛውም ሱሶች ነፃ የሆነ መልካም ስነ ምግባር ያለው በአገራዊ አንድነት የሚያምን ወጣት መሆን እንዳለበት የተለያዩ መስፈርቶቹን አስቀምጠናል። በዛ መስፈርት መሰረት ነው ተመልምሎ አሁን በክልላችን 150 ወጣቶችን ነው ከሁሉም ዞኖች ልዩ ወረዳዎችና ከከተማዎች ያዘጋጀ ነው። ወጣቶቹ ከነሐሴ 1 እስከ 15 ድረስ በሀገሪቱ የተለያዩ አካባቢዎች በመዘዋወር ይህንኑ የወሰን ተሻጋሪ በጎ ፈቃድ አገልግሎት የሚሰጡ ይሆናል። ለኢቲቪ ለተጠናቀረው ዘገባ በረከት ዳመነ ነኝ ከሐዋሳ። የኤሌክትሪክ ኃይልና የአገልግሎት ዘርፍን ለማሻሻል የታሪፍ ማስተካከያ ሊያደርግ እንደሆነ የውሃ መስኖና ኤሌክትሪክ ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ከዘርፉ ተቋማት ጋር በኤሌክትሪክ ዘርፍ ማሻሻያ ላይ ባደረገው ረቂቅ ጥናት ከባለድርሻ አካላት ጋር ውይይት እያደረገ ነው። ጥራት ያለው የዜጎችን አቅም ያገናዘበና ዘላቂነት ያለው የኤሌክትሪክ አገልግሎት ለህብረተሰቡ ለማቅረብ ከሚወሰዱ ማስተካከያዎች ውስጥ አንዱ የኤሌክትሪክ ታሪፍ መሆኑን ሚኒስቴር መስሪያ ቤቱ አስታውቋል። ከ1998 ዓ.ም ጀምሮ በኤሌክትሪክ ፍጆታ ላይ ምንም አይነት ማስተካከያ እየተደረገ ባለመሆኑ የኢትዮጵያ ኤሌክትሪክ ኃይልና የኢትዮጵያ ኤሌክትሪክ አገልግሎት በኪሳራ እየተንቀሳቀሱ መሆኑን የውሃ መስኖና ኤሌክትሪክ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ ተናግሯል። ከሌሎች ሀገራት አንጻር ሲታይም የኢትዮጵያ የኤሌክትሪክ ታሪፍ መጠን ያነሰ መሆኑንም በረቂቅ ጥናቱ እንደተመለከተ ነው ዶክተር ኢንጂነር ስለሺ በቀለ የገለጹት። እንደ ሪፖርተራችን ሙሉ ግርማይ ዘገባ በጥናት ላይ የተመሰረተው የታሪፍ ማስተካከያ በርካታ እሳቤዎችን ያካተትና ያገናዘበ መሆኑን ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ አክለው ተናግረዋል። የአዲስ አበባ ከተማ አስተዳደር መንገድ ትራንስፖርት ቢሮ ለከተማዋ የመንገድ ትራፊክ ደንብ ማስከበር አጋዥ የሆኑ ተሽከርካሪዎችን ለአዲስ አበባ ፖሊስ ኮሚሽን አስረከበ። የአዲስ አበባ ከተማ አስተዳደር የመንገድ ትራንስፖርት ቢሮ ከዓለም ባንክ በተገኘው የገንዘብ ድጋፍ የገዛቸውን 307 ተሽከርካሪዎችና የትራፊክ ፍሰቱን ለመከታተልና ለመቆጣጠር የሚያግዝ መተግበሪያ የተጫነባቸው 100 ዘመናዊ ስልኮችን ነው ለአዲስ አበባ ፖሊስ ኮሚሽን ያስረከበው። በርክክብ ስነ ስርዓቱ ላይ የተገኙት የአዲስ አበባ
ከተማ ምክትል ከንቲባ ዶክተር ኢንጂነር ሰለሞን ኪዳኔ በከተማዋ በየጊዜው እያደገ ያለውን የህዝብ የትራንስፖርት ፍላጎት መሸከም የሚችል ፈጣን፣ ቀልጣፋና በቴክኖሎጂ የተደራጀ ምቹ የትራንስፖርት አገልግሎት ተደራሽ ለማድረግ እየተሰራ መሆኑንም ገልጿል። የአዲስ አበባ ፖሊስ ኮሚሽን የወንጀል ትራፊክ አደጋ መከላከል ምክትል ኮሚሽነር ዘላለም መንግስቴ በበኩላቸው ለበርካቶች ሞትና ጉዳት ምክንያት የሆነውን የትራፊክ አደጋ ለመከላከል የዘርፉ ባለድርሻ አካላት በተቀናጀና በተደራጀ መልኩ መስራት ይጠበቅባቸዋል ማለታቸውን ሪፖርተራችን ዳንኤል ቢሰጥ ዘግቧል። ኤርትራና ሳውዲ አረቢያ የሁለትዮሽ ግንኙነታቸውን ለማጠናከር ያለመ ውይይት አካሄዱ። በኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ የተመራ ልዑክ ከሪያድና ከሳውዲ አቻው አብዱል ጁቤሪ ጋር ተወያይቷል። ፍሬያማ ውይይት ማድረጋቸውን የገለጹት የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በውይይቱ ንግድና ኢንቨስትመንት ትኩረት ተሰጥቷቸዋል ብለዋል። ኤርትራና ኢትዮጵያ ለደረሱት የሰላም ስምምነት ድጋፍ እንዳላትም ሳውዲ አረቢያ አረጋግጣለች። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከ2 ሳምንት በፊት በንጉስ ሰልማን ግብዣ በሳውዲ አረቢያ ጉብኝት ማድረጋቸውን አፍሪካ ኒውስ በዘገባው አስታውሷል። ሳውዲ አረቢያ በሀገሯ የሚገኙትን የካናዳ አምባሳደር አባረረች። የሳውዲ እርምጃ የሁለቱን ሀገራት የንግድና የትምህርት ግንኙነት ሊጎዳ ይችላልም ተብሏል። ዳንኤል ቡዛየው ዝርዝር አለው። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር በሀገሪቱ ያሉት የካናዳ አምባሳደር ሳውዲ አረቢያ በሰብአዊ መብት ተሟጋቾችና በሴቶች ላይ የምታደርሰውን ጥቃት ልታቆም ይገባል በማለት በትዊተር ገጻቸው ያስተላለፉት መልእክት ኃላፊነት የጎደለውና ሐሰት ነው በማለት ነው አምባሳደር ዴኒስ ሆራክ ከሳውዲ አረቢያ እንዲወጡ ትዕዛዝ ያስተላለፈው። የሳውዲ መገናኛ ብዙኃን እንደዘገቡት አምባሳደሩ ሀገሪቱን ለቀው እንዲወጡ የ24 ሰዓት ጊዜ ነው የተሰጣቸው። ካናዳ ለሳውዲ አረቢያ ዋነኛ የንግድ አጋር ስትሆን 10 በመቶ የሚሆነውን ድፍድፍ ነዳጅ የምታስገባው ከሳውዲ አረቢያ ነው። ሁለቱ ሀገራት ባለፈው ዓመት ብቻ $4 ቢሊዮን የንግድ ልውውጥ አድርገዋል። አሁን በተፈጠረው አለመግባባት ግን የሳውዲ አረቢያ አየር መንገድ ወደ ካናዳ ቶሮንቶ የሚያደርገውን በረራ አቋርጧል። የሳውዲ አረቢያ የትምህርት ሚኒስቴርም በካናዳ በነጻ የትምህርት እድል ትምህርታቸውን የተከታተሉ የሚገኙ ከ15,000 በላይ የሳውዲ ዜጎች ወደ ሌላ ሀገር ተዘዋውረው ትምህርታቸውን እንዲጨርሱ የሚያስችል አስቸኳይ እቅድ ተግባራዊ ለማድረግ እየሰራ ነው። ይህ ጉዳይ ግን ተማሪዎቹን የሚጎዳ መሆኑን ሀሰን ያሪ ከሱልጣን ካቦስ ዩኒቨርሲቲ ተናግረዋል። በሺዎች የሚቆጠሩ የሳውዲ አረቢያ ዜጎች በካናዳ ዩኒቨርሲቲዎች የሚማሩ በመሆኑ አሁን ላይ የተፈጠረው አለመግባባት ተማሪዎቹን የሚጎዳ ይሆናል። የካናዳ የውጭ ጉዳይ ሚኒስትር ክሪስቲያ ፍሪላንድ ካናዳ ሁልጊዜም ለሰብአዊ መብት መከበር አጥብቃ እንደምትሰራ ገልጸው ይህ ደግሞ በካናዳ ብቻ ሳይሆን በዓለም ዙሪያ ተግባራዊ እንዲሆን ጥረት ማድረጓን አታቆምም ብለዋል። የውጭ ጉዳይ ሚኒስትሯ ሳውዲ አረቢያ ለሰብአዊ መብት ሲሟገቱ የነበሩትን ራይፋ በደዊና ናሲማ አልሻዳህን ከስር እንድትለቅም ጠይቀዋል። የሁማን ራይትስ ዎች ተወካይ ሮትና ቢጉም በበኩላቸው ሳውዲ አረቢያ ለሰብአዊ መብት የሚሟገቱ ሰዎችን ማሰሯ የጀመረችውን የለውጥ እንቅስቃሴ የሚገታ ነው ብለዋል። የሳውዲ አረቢያ መንግስት ሴቶች መኪና እንዲያሽከረክሩ መፍቀዱን ተከትሎ አንዳንድ አበረታች ለውጦችን እያመጣ ነበር። ነገር ግን ይህ ለውጥ እንዲመጣ የታገሉ ሴቶችን ማሰር ተገቢ አይደለም። ከግንቦት ጀምሮ በሺዎች የሚቆጠሩ የሰብአዊ መብት ተሟጋቾች ታስረዋል። ሴቶች መኪና ማሽከርከር አይችሉም፣ እንዲሁም በወንዶች ካልታጀቡ መንቀሳቀስ የለባቸውም የሚሉትን ህግጋት እንዲሻሩ ሲታገሉ የነበሩት ራይፋ በደዊና ናሲማ አልሻዳህ ባለፈው ወር ነበር ተይዘው በቁጥጥር ስር የዋሉት። ዘገባው የአልጀዚራ ነው። በሶማሊያ በደረሰ የአጥፍቶ ጠፊ የቦምብ ጥቃት 4 ሰዎች ተገደሉ። አሸባሪው የደፈጣ ተዋጊ ቡድን አልሻባብ ኃላፊነት የወሰደበት ጥቃት ሽብርተኝነት ላይ የተጀመረ ውጊያ መጠናከር እንዳለበት አመላካች ነውም ተብሏል። ትዕግስት የሻነው ዝርዝር አላት። በሶማሊያ ሰዎች ከሚጨናነቁበት አስፓልት አካባቢ በቅርብ በተከፈተና ወጣቶች በብዛት የሚጠቀሙበት አዲስ ሬስቶራንት ላይ ነበር ጥቃቱ የደረሰው። የአደጋ ጊዜ ሰራተኞች በስፍራው በመገኘት ሁኔታውን እንዳይባባስ ለመቆጣጠር ሲሞክሩና የጥቃቱ ሰለባ የሆኑ ግለሰቦችን በአቅራቢያው ወደሚገኝ ሆስፒታል ሲልኩ ታይተዋል። በአደጋው ወቅት 4 አስከሬኖችን ተሸክሜ ነበር። 2 ከፍተኛ የአካል ጉዳት ደርሶባቸዋል።
ወደ 7 የሚጠጉ ግለሰቦች ደግሞ በአፋጣኝ ወደ ሆስፒታል ተወስደዋል። ጥቃቱ በደረሰበት ወቅት ላይ ሬስቶራንት ውስጥ በወቅቱ ይጥል ከነበረው ዝናብ ለመጠለል የገቡ ወጣቶችና ተጠቃሚዎች ተጨናንቆ እንደነበር ተገልጿል። አልሸባብ አዲሱ ሬስቶራንት የመንግስት ሰራተኞች መሰባሰቢያ ቦታ መሆኑን ገልጾ ለጥቃቱ ኃላፊነቱን ወስዷል። የሞቃዲሾ ማዘጋጃ ቤት ቃል አቀባይ ሳላህ ስለ ጥቃቱ እንደገለጹት አንድ ህፃንን ጨምሮ 4 ሰዎች ሞተዋል። የተገደሉት ሰዎች ንጹሃን ዜጎች ሲሆኑ ከኋላ ከሚገኘው ሬስቶራንት ውስጥ እየተመገቡ ነበር። ጥቃቱ እየተቀነባበረ መሆኑን አላወቅንም። ከተገደሉ ሰዎች መካከል የሕክምና ባለሙያ ይገኝበታል። የሀገሪቱ ፖሊሶች በጥቃቱ የተሳተፉ 2 የታጠቁ ወታደሮችን ሲገሉ ይንቀሳቀሱበት ከነበረው ተሽከርካሪ ውስጥ የጦር መሳሪያ በቁጥጥር ስር ማዋላቸውን አስታውቀዋል። ጥቃቱ ከመድረሱ ከጥቂት ሰዓታት በፊት በሞቃዲሾ በመቶዎች የሚጠጉ ወጣቶች ሰላማዊ ሰልፍ የወጡ ሲሆን የሀገሪቱ መንግስት የተጠናከረ ጥበቃ እንዲያደርግላቸው ጠይቀው ነበር። ተመልካቾቻችን ኢቲቪ 4 ማዕዘን ዜናችን አሁንም እንደቀጠለ ነው። አሁን ሰዓቱ የቢዝነስ ነው። የቢዝነስ መረጃዎችን ሊያደርሰን ባልደረባችን ሁናቸው ታየ ስቱዲዮ ይገኛል። እንኳን ደህና መጣው ናቸው። እንኳን ደህና ቆይሽኝ። በዛሬው የ4 ማዕዘን የቢዝነስ ዜና ምን ጉዳዮች ተካተዋል? ቀዳሚው መረጃችን የሚሆነው ባለፉት 20 ቀናት በትግራይ ክልል 2 ሚሊዮን የአሜሪካን ዶላር